አንዳንድ ነገር ያሳፍራል ጌታ አይመጥንም ብዬ ነው እንጂ እኔ እታወቃለሁ በቪዲዮ እኔ አይደለም እዛ ስንት የሀገር ውስጥ አሁንም እጄ ላይ አለ። ግን ምንድነው መሰለ ይሄ በቃ የለየለት ጋለሞታ ዱርዬ ነው። በቃ የለየለት ዱርዬ እኔ ለጤናቸው ያርግላቸው። በእውነቴ ነው የምልህ እነዚህ ሰዎች በእግዚአብሔር እጅ ሰበብ የሚሆኑ ናቸው። በእግዚአብሔር እጅ ሰበብ የሚሆኑ ናቸው። ለምን መሰለ ድካም ቢሆን ሁላችንም እኮ ደክመን እናውቃለን። አሁን ብርቱ ነኝ፣ እግዚአብሔር ይመስገን። አሁን ብርቱ ነኝ፣ ሌሎችን እረዳለሁ በጸሎትም ይሁን በምክርም ይሁን በተግሳጽም። አሁን ደግሞ ሌሎችን እኔ የደከምኩበት ጊዜ ደግሞ ነበረ። በዛን ጊዜ ደግሞ የሚያግዙኝ የሚጸልዩኝ ሰዎች ያ በጥሩ ዘመን ላይ እንግዲህ ስለመጣን መድረክንም አንዳፈርም እንትንም አናደርግም። ይሄ እኮ እመነኝ እሱም አሁንም ብርቱ ነው ይላል እንግዲህ አዎ በዝሙት ብርቱ ነው። ልክ ነህ። በዝሙት በሴሰኝነት ብርቱ ነው። እውነት ነው። የወለዳቸውን ህፃናት በመካድ ሸኝቸዋለሁ። ለሱ የሚቆሙ ሰዎች ህይወታቸው ቢጠና ከየቦታው ወልደዋሉ። የታወቀ ነው። ብርቱ ነው። ልክ ነህ። ግን ለአንተም አልጠቀሙህም። አይተሃል። ከቤተ ክርስቲያን መሪዎች ጋር እንኳን እንዴት እንዳስለቀሱ አይተሃል። እንግዲህ አምስተኛ ያገባን ሰው መሰረተ ክርስቶስ ውስጥ ቁጭ ብለህ አምስተኛ ባል ያገባን ሴሰኛ። አሁን ደግሞ ምን ይላል? እቺኛዋ ማግባቱን ነው ማቀው ይላል። አንተ አሁን ይሄ ታዲያ ይሄ አይደል እንዴ? እና ማለት ያለበት እንደዛ ነው ወይ? አንተ እየነገርኩ አይ ስለ ሰው እርግጠኛ መሆን አይቻልም። ምን እርግጠኛ አድርጎ አከራከረው? መሰረተ ክርስቶስ ውስጥ ተቀምጠ አምስተኛ ዲሽቃ የሚተኩስን ሰው እሷ ሶስተኛ ደግሞ የዛን ጊዜ ብሎኛል። እኔ ነኝ እምቢ አልኳት። እሷም የሄደችው እኮ ሳላ ጋር ሄደችው። እስቲ ልብ ካለው ሳላ ለምን ኢትዮጵያ አይመጣም? እኔ ነበርኩ ክልና ውስጄ የእያንዳንዷን የምጠይቀው በህግ አስታርቁኝ ብላለን እንዴ። የራቁት ቪዲዮ ፈልጋ እኔ ልትበላ የራቁት ቪዲዮ ከኔ ልትበላ አቤት የሚያሳፍር ሀብትሽ ስንት ማስረጃ ይዞ ቁጭ ብሏል። ሰው ማያሳየው ሀብትሽ አይተኸዋል? የራቁቱን ፎቶ ካሎራ አይተሃል ይላል እንዴ? ካሎራው ምልክቱን ይጠይቀኝ። ምልክቱ ነግረዋለሁ። የሰውነቷ ምልክት ነግረዋለሁ። ስማ ካሎራው ጉዱነናል እኮ ጉዱነን። ባይ ዘ ዌይ አንድ ነገር ልንገራችሁ። ይኸውላችሁ ባይ ዘ ዌይ እግዚአብሔር ስማ እግዚአብሔር ማለት ነው። ባይ ዘ ዌይ እግዚአብሔር ስሙ ይባረክ ጸጋ ስላበዛልን። እናንተ 20-30 ዓመት በቤቱ የኖራችሁ እኛ ትላንት የመጣ ነው በእናንተ አንሰናከልም። መንፈስ ቅዱስ ጭራሽ እንሞላለን። በፍጹም በእናንተ ጌታን ጥያቄ ውስጥ አንከተውም። በቤታችን እንጸልያለን። አታስፈልጉንም። ቸርቻችሁ በፊት እኮ የደከመ ሰው ቸርች ይቀንሳል እንኳን ሊሰብክ ከቸርች ይቀራል። ቸርች ይቀንሳል፣ ይጠፋል። ትቶ ነው ወደ ቸርች የሚመለሰው። የሆኖቹ እኮ አይናውጦች ይሰርቁና ስለ ሌብነት ይሰብካሉ። ይዘሙቱና ስለ ዝሙት ይሰብካሉ። መድረክ ላይ ወጥተው ንቃጋ ገብታችሁ አላያችሁም እንዴ? በየቀኑ አዲስ ነብይ ነው የሚፈልቀው። በየቀኑ እኔ ኤኬሌ ማርቆስ ይባላልው እንደዚህ ያለኝ እንዲያል በቃ ታዲያ እነዚህ መኪናና ፎቅ ሲሰሩ ሲያዩ ምን ያርጉ ታዲያ? ዘረፋ እንዴ! እኛ በእናንተ አንሰናከልም፣ ድነናል። አንዴ እውነት ግን አሁን አሰናክላችሁናል። እንድንሳደብ አርጋችሁናል። በርግጥ እንድንሳደብ በርግጥ አርጋችሁናል። ጌታ ይገጽጻችሁ። ወይ ሳላ ወይ ያንተ ቅሌት እንደው እሱ ኦርቶዶክስም መሆን የለበትም። ጉሬዛ መስሎ እንደዚህ በዚህ እድሜው ቅድም በወረቀት እንትን ነኝ ብሎ ያስገባውን ነው መሆን ያለበት። እናንተ ደግሞ እኔን የምትሰድቡኝ ቆይ አንድ መልእክት ልንገራቸው። ቆይ ማነክ ካሎራው አንዴ መንፈስ ከሆነ እንጸልይለት። ናዝራዊት አለች እኮ አዲስ ናዝራዊት። ለምን ዝም ትያለሽ? ቆይ ስማ፣ ለኔ የፌክ አካውንት ምጽፉልኝ። እኔ ስማችሁን አልጠራም፣ አውቃችኋለሁ። አንድ ከኢትዮጵያ ነው፣ አንድ ከሌላ ስለማውቅ ነው ምጽፍልኝ። ግቢ። አይ ገብቶ ዝም የለም። አውሪ። ምንድን ነው ታዝበሽ የመጣሽ? እሺ እናቴ። ኧረ ተመችቶኝ እኮ ነው። ሌቦቹ እኮ በጣም አሰቃዩን እንዴ! እኛው ምን አፍ አለን? ገነት ንጋቱ ላይ እንዲህ ተብሏል። መቼም ለምን ስም አልነገርከንም ነው እንጂ
በቃ እነዚህ እኮ ትክክል ይላሉ ይጠይቃሉ። እውነት ነው የቀረበው። ምንም ስም ለምን አልነገርከንም ነው እኛ ከሌ ነው በል ነው እንጂ ሌላ እኮ ምንም ለማውራቱ እውነት እኔም ጥያቄ እሱ ነው። ለምን ስሙን ትደብቃለህ ነው። ሰኞ ዕለትማ ምንም ነገር እኔ ነኝ ጠያቂ የሚሆነው እኔ ጠያቂ ነው የምሆነው። ምክንያቱም እኔ ነኝ ሁለቱንም ማውቃቸው እኔ ነኝ። ሀጂ ተሽቴንም ማውቀው እኔ ነኝ። ሰራዊትንም ሄለንንም ማውቃት እኔ ነኝ። ብትመጣ ማርታም ጥሩ ነበር፣ ወይንሸትም ብትመጣ አራቱም ቢመጡ ጥሩ ነበረ። አሁን እጃችን ላይ ባሉት 5 ሚስቶች 4ቱ አይመጡም። እነ ማርታ ምናምን አይመጡም። መጠየቅ የለብንም። ማርታ እነሱም ሞክረዋት ነበረ፣ ደውለውላት ሞክረዋት ነበረ። ተሰርዝናለች ይሉሻል። አሁን የዛን ቀን ሲናገሩ ትሰማያቸዋለሽ። ያው ሰኞ ዕለት እናነሳለን እኮ ሰኞ ዕለትማ በጣም ሳላ ከመጣ ግን እርስ በርስንም የሚወራሩት አንተ ዳር የምትቆመው ስነ ስርዓት እንዴት እንደማትይዛቸው ነው ያውቃለሁ። እንዴት እንደሚያወሩ ዲስሪስፔክት የለም ምን የለም። በስነ ስርዓት እየተደማመጡ ያወራሉ። እንትኑን እያሳየው ማለት ነው። ለምሳሌ የጋብቻ ሰርተፊኬቱን አሳይና ይሄ የጋብቻ ሰርተፊኬት እንዴት ነው የወጣው? እንዴት ነው የተቀበላችሁት? ብለን ሁለቱንም እንጠይቃለን። እንደገና ደግሞ እነዛ ህፃናቶቹንም እንግዲህ ከዚህ ጊዜ ጀምሮ አብሮ እንግዲህ ይሄንን ጀምሮ ነው እንግዲህ ሚስቴ አይደለችም ብሎ የካደው ይሄንን ነው አይደለ? የሚገርም ነው። አሁን ያገባዋት ናት ትክክለኛ ሚስቴ ማናት? የመጀመሪያዋ ናት ትክክለኛ ሚስቴ ያለው ይሄ እንግዲህ እቺ ሚስቱ አይደለችም ወይ? እንደገና ደግሞ የወለዳቸው ልጆች ቅድም አሳይቻቸዋለሁ። እነሱ ልጆች የተጻፈውን አንባል። ቆይ ገነት ንጋቱ ጋር ስለ ፓስተር የተወራው ሳላ ቢሆንስ እውነታቸውን ነው ያስብላል። እና ለማንኛውም ሀብታሙ ራሱ እውነቴን ነው ለዚህ ያህል ዓመት ይሄንን በመቃወም ይሄ ራሱ እኮ በጣም ጉዳት ነው። አንቺ ምን መቃወም ብቻ ያለሽ ከነ ማስረጃ ነው የሚመጣው። ለዚህ እኮ ነው 130 ጊዜ የሚያሳስሩት። በጣም ነው የሚያስጠላው። ስሚ 130 ጊዜ የሚያሳስሩት እኮ ትክክለኛ ማስረጃ ይዞባቸው ስለሚመጣ ነው። ኧረ ለራሱ አይምሮ ራሱ በጣም በሽታ እኮ ነው ይሄ። እውነት መንፈሳዊ ነገር ይሰማቸዋል። አንተ ደግሞ ወርሺፕ እኔ ምን አድርጌ ነው ተጌታን ፍሬ የምትለው? እናንተ ፍሩ እንጂ እኛ ስላንት ነው ክርስትና ውስጥ መተን እርፍ ያልነው። ሰላም የነሳችሁ እናንተ የቆያችሁበት እረፉ እንጂ እኔ ለምን አርፋለሁ? እኔማ ስገልጣችሁ እኖራለሁ። ትቀልዳለህ እንዴ? ስንት ዘመን ያልኖርኩትን እኮ ገና 7 ዓመቴ ነው መኖር ስጀምር። እናንተ የቀለዳችሁበትን እውነት እኔ እንዲያዋረድኩኝ ሌላው እንዲቀጥል አደርጋለሁ። አናንተ ይለኛል እንዴ? እኔ እኮ የሚገርመኝ እኔ ማስረጃ ላይሰንስ ያለኝ ሰውዬ እንዴት አድርገው የሶሻል ሚዲያ ፍቃድ ያለው ሀብታሙ ቦረና ይባላል። ተመስገን አስገባኝ ይልሃል። ማን ነው ተመስገን? ተፈራ ነው? አይ ተመስገን ማን የሚታወቅ አይደለም። ምን ሊያወራ ነው? ምኑን አገባሁት? አንዴ ከአሜሪካ ሲዝ መስፍን መጃ መጥቶ ይቀማኛል። ከእንግሊዝ ሲዝ ከሽቴ መጥቶ ይቀማኛል። ናያብትሽ ባትፈልጋቸው ነው እንጂ ብትፈልጋቸው ማንም አይቀማምባቸው። ኬት ሊያዝ እና አንተ መስፍን መጃና አንተ ምክንያት አይደለም። ድምፀ ወፍራሟን የአሜሪካዋን ድምፀ ወፍራሟን ያስበላኸኝ። ፊዶ ለምን አታወራም? ፊዶ ታፍናለች አለው ሀናኒ ነገ ሻንጣ ይዤ እንዳልባረር ብዬ ነው። ተጫወቱ። ኦኬ ተኛቸዋለሁ። ኦኬ እሰማቸዋለሁ። ወይኔ ደግሞ እኮ ጠዋት ስራ ገቢ ነኝ። በእናትሽ እንደው በዚህ ሰውዬ የተነሳ እንቅልፌን አጣሁ። አንድ ሰዓት አንተ ይሄ መስፍን እኮ ነው። እግዚአብሔር ይገስጸው። እሱ ለከፈኝ የአሜሪካዋን ያውል ብዬ ጥዬለት ወጣው። ከዛ ወደ አውሮፓ መጣ፣ ወደ እንግሊዝ መጣ። ወደ እንግሊዝ ስመጣ ደግሞ አጅሬ መካሪ መስሎ አጽናኝ መስሎ እስቲ ከወገብ በላይ ትንሽና ላኪ። ስማ አንተ ግን ለምንድን ነው ቆይ ከውጭ ብቻ የምትፈልገው? ሀገር ውስጥ ሞልቷል እንዴ? አንተ አትሽ ራሱ ችግር አለ። ለምን ነው ዲያስፖራ የምትፈልገው? ለምንድን ነው? ምን ከይር ነገር ሰማ ከዲያስፖራ? ይኸው ሰቀቀና እንደ እየሰማን ያለ ነው። አይ አውሮፓማ ዋጋ ከፍያለሁ ብዬ ነው በመጀመሪያዋ።
እየወሰዱ ያጉሩሃል እዛ እስር ቤት። አንተ ታሰርኩ ብለህ አይደንቅህ። እየወሰዱ ያጉሩሃል፣ በነፃ ትለቀቃለህ። ባይዘው እንዳሰንፍ መቀጠል አለበት። አይጠፋም። በርታ ሀብትሽ። ባይዘው እስር ቤት በመግባት ነው ልክ አዳም ዞር እንዳለ ለ5 ደቂቃ እባቡ መቶ እንዳሳታት ሰውየው መቶ ዞር ስትል እስር ቤት ሀብትሽ አንተ ዋልያ ነህ እያሉህ ነው። ደግሞ እኮ ካሎራው በጣም ኳሊቲው የሀብትሽ ጠላቱ እንደፈለገ አጀንዳ ይዞ ለምን እንደመጣ እያወቀው ያስጨርሰዋል። አያችሁ ኳሊቲው። አሁን አቤል ቤት ቢሆን እንዲህ በነፃነት እኮ አያስወራችሁም፣ አውጥቶ ይጥላችኋል እሱን ጀጅ ካረጋችሁ። ሀብትሽ ግን ጀጅ የሚያደርገውን ሰው በደንብ ነው ጊዜ ሰጥቶ የሚያወራው። አያችሁ ሶሻል ሚዲያ ማለት ይሄ ነው። እውነት ማለት እውነት ያለበት ተገኙ። እየሄዳችሁ እንቋችሁን ርያ መሀላት በትኑ በጊፍት በጥሬ እያላችሁ የምሬን ነው የምላችሁ፣ እየሸወዷችሁ ነው። ሀብትሽን ካያችሁ ዳቦ ደረቅ ዳቦ እየበላ ነው። አንዳንዴ ላይቭ ላይ ብር ስጡኝ። አይ ቆይ መስፍን የሚውት አርግ እባክህ አንተ ደግሞ እና ብር ስጡኝ እንዲበሉኝ አይልም። አንተ ሚስቱ ወስደህበት ነው። እግዚአብሔርን በጣም ጠላቱን ቁጭ አድርገው ከጠላቱ ሲያወሩ ምንም አይላቸውም። ሀብትሽ እስቲ አቤል ቤት ሂዳችሁ ግን አቤል አቡና ይሄን ነገር እግዚአብሔር ይወደዋል ብትሉት በብሎክ ነው የምትሰናበቱት። ከገስት ብቻ አይደለም የምትባረሩት። እሱ ግን እየሰደቡትም ያስገባቸዋል። አያችሁ የሚዲያ አጠቃቀም እንደዚህ ነው። አንዳንዶቹ ደግሞ ልክ ስታጡ ምናከብራችሁ ሁሉ ከመሬት ወደ ታች እየፈጠፈጥናችሁ ማክበር እንዴት እንደሆነ እያሳየናችሁ እንመልስላችኋለን። አሁን እኔ 150,000 ፎሎወርስ ያለው አካውንቴን ለተሽቴ ስል ነው የምከፍተው። ከዛ በኋላ እኔን አያርገኝ። እቺ አቅፋት ምትኛው ስታባር እኔ እኮ የሚገርመኝ መስፍን መጃ ትሰማለህ? እኔ እኮ የሚገርመኝ አልተማረም ምናምን ይለኛል። እኔ ለጌታ ብዬ ነው ሞኞ ብሎክ የሚያደርገው። ይሄ አልተማርኩም፣ ይሄ ያልተማርኩት ነው፣ ይሄ ገዝቼ ነው። አንበስ አሁን ሚስቶች ተገኙ። በቃ አሁን ከኢሮፕ ይሄ ገዝቼ ነው። አቤት ውበት፣ አቤት ቁንጅና፣ አቤት ውበት። ልቅም ያደረኩ ነው። ታዲያስ የተማረ ይግደል እንዴ? አቤል አቡና እናንተ ማን ነው ኤኬሌ 2 ሚስት አገባ ሚስቱን ካደ እያለ ሲከራከር የነበረው የ5 ሚስት ባለቤት የ5 ሚስት ያገባውን ሳላን ግን አስገብተው ምን ሲል እንደነበረ ሰምታችኋል? ይሄኛው ሌላኛው ዲግሪ አይደለ? ይሄ ደግሞ ጣራሙ ሌላኛው ዲግሪ ነው። እዚህ ላይ ታስፈራለህ ለመናገር የፉጨት አስተማሪ ይመስላል። ማረግ የሌለው ዲግሪ ነው እንዴ? ይሄኛው የቴዎሎጂ ዲግሪ ነው። ከመሰረተ ክርስቶስ ግራጁዌት ዲግሪ በለና ይሄን ደምረው ዲግሪን ደምረው የቴዎሎጂ ዲግሪ ነው። ይሄ ከመሰረተ ክርስቶስ ኮሌጅ በቢብሊካል ኤዱኬሽን ግራጁዌት ያደረኩበት ነው። ቤተክርስቲያን አጨብጭባ አገልግሎቴን ጸጋዬን እንድትቀበል ያደረጋት አንዱ አገልግሎቴ ይሄ ነው። ደምረውም ለብሶታል ይሄን ነገር ብዬ ነው አፍሽ እነሱ ዝም ብለው ገዝተው ነው። አሃ ግዢ ላሳይሽ እንዴ? የተገዛ ላሳይሽ እንዴ? አብትሽ ጋር መረጃ በሽ ነው የሚጽፉትን ከታች እንደዚህ ተመጡ አርጋት ማለት የተገዛ ላሳይሽ እንዴ? የተገዛ ዲግሪ ላሳይሽ። ይሄ ደግሞ ማን ነው? ይሄ ዘማሪ አይደል እንዴ? የተገዛ ላሳይሽ። አዎ ቤቶች ድራማን ማመጣልሽ ጉክሳ ዳበሽ ኧረ በለው። የክብር ዶክትሬት እኮ ነው። ያ የክብር ዶክትሬት ነው። አንተ ምን ነው ስልክ አይሞላም እንዴ? ሁሉ ነገር ኧረ ይሄ ልጅም ሲያገለግል አይቼዋለሁ። ዘማሪ የነበረው ዘማሪ ዘማሪ ይሄ እነሱ ኮሌጃቸው ታሸገ። የዶክተር ገመቺስ እንትን እኮ ነው ታሸገ ዩኒቨርሲቲው ዱቄት እንደዚህ አይነት ደግሞ እንትን ዶክትሬት ምናምን ማስተር ትሰጣለህ እንዴ ብሎ ትምህርት ሚኒስተር አሸገው ምናምን ብሎ ከዚህ በኋላ ምንም አይነት ወረቀት እንዳትጽፍ ምናምን ብሎ ሲናገር አዳምጡ። ምን ያህል በእውቀት የተሞላ እንደሆነ አዳምጡ እናንተ መሀይሞች ሁላ።
ትምህርት ሚኒስተር አንሽበት ዱቄት ምናምን ብሎ የኔ ሚኬት ታሽጓል። ይመጣሉ እጁን ስማ አብትሼ ይመጣሉ እጅን በብረት ያስራሉ። ትገባለህ በወረት ትወጣለህ። ምንም ማለት አይደለም። ቆይ ይሄን ፎቶ ግን እግዚአብሔርን ይሄን ፎቶ ግን እኔ እንደዚህ አፍንትን የለኝም እንዴ? እኔ ስማ በኤአይ አስተካክለውት ነው። በኤአይ እንትን ከንፈሬ ላይ ጺም የለም እንዴ? እንደዚህ አይነት የሆነ ምን ይመስላል? አቡና ነው በኤአይ ያስተካከለው። ይሄን አቡና ነው አውቆ አበላሽቶብኝ ይሄ ፎቶ ይሄ ነው። አቤል አቡና ማለት የክፋት መፍለቂያ ምንጭ። አንተ ከዚህ በፊት ዳጊን ምን ሲል የነበረው ልጅ እንግዲህ አስብ። ንስሐ ገብቶ በፓስተሮች ተመርቆ ለአገልግሎት የወጣውን ልጅ ስም ሲያጠፋ የነበረው አቡና የ5 ብር ገንዘብ ስለላኩለት ብቻ ሚስቱ ገንዘብ ስለካለታለች የሳላሚ 5 ሴቶች ላይ የተጫወተውን ሰውዬ ይዞ ላይ ብላ ገባ። ግን ያየው የለም 70 ምናምን ሰው ነበር ሲያዩ ነበር። አቤል ለሆዱ አዳሪው ማለት ነው። አቤል ችጋራም ደግሞ በኤአይ እኮ ነው ፎቶ ከነ የሰራው። የኔ መሰለ ሸበላ ሀብትሽን በኤአይ ሰርቶ አጣኝ እንዴ? ምን እንዳስመሰለው ነገረኛ ሴትዮ። ይሄ 2011 ነው። ያው መስፍን መጃ ስማ፣ ይሄ 2011 ነው። እሺ ከዚህ ፎቶ ጋር ምን ይመሳሰላል? እሺ የ2012ን ላሳየ። ምኑ ደወሉበት መሰለኝ ነው ሊያመጣ ነው። ሂዶ ሀብትሽ አይሰራ ፎቶ ሊያመጣ ክርስቲያኖች ልባችሁን ጠብቁ። ዝጋፍን የዳግምን ጦስ ውጣ ከዚህ ቤት ሸለመጥ ማጡላ ውጣ ከዚህ ቁጭ ብለህ ሀብታም አድርግ። ማይሆን ነገር ትጽፍ ትመወታለህ። አቤል አቡና ለምነው አዳሪ ሲነካባችሁ አንቺ ንጉስ እኮ ነው። አንቺ ንጉስ መስላል እኮ አንተ ንጉስ የሀገሬ ንጉስ አባጅፋርን መስለህ ቁጭ ብለህ አይደል እንዴ? ያው ያጋሩ ነው አባጅፋርን። ስንተኛ ሚስቱ ናት ይላል እንዴ? የሰው ደግነቱ መጣ ሂሳባቸውን ሰጠቻቸው መጣ። እቺ አሁን እቺ ልጅ ቆንጅዬ ናት። እኔ በነገራችን ላይ ከቆንጆ ሴት ለምን አልጠበስካት? ማጥሸች እንዴት አሳልፈ ሰጥ ባለዳር ናት። አንተ እኮ ብዙ ነገር አስበልታል። አሁን ማለት ቆየች። ከዛ በኋላ አግብታለች። እኮ ያኔ ለምን አሳልፈ ሰጠች? ሻሸመኔ ነው የምትኖረው። ሻሸመኔ ነው የምትኖረው። አሁን እንትና የዝዋይ ልጅ ናት። ልጅ ነች በእድሜ ከኔ በጣም ታምራለች። 12ኛ ክፍል ምናምን ጨርሳ ገና እንትን እየተማረች ነው። ለምን ያኔ ዝም አልክ ነው ጥያቄው። ልጅ ናት እኮ እንዴ! ምን ሆነሽ ነው አንቺ? ገና የ20 ዓመት ቤት ልጅ ናት እንዴ! ታዲያ የ20 ዓመት ላንተ አይገባም እንዴ? ሰው በ20 ዓመት ዓመት አግብቼ እንደ ሳላ ደግሞ አንዴ እሽኮኮ ተሸከመኝ፣ አንዴ በጀርባ ዘን አንተ ተሸከሙኝ ነው የምትለው። እኔ ታክሲ ታይ እኔን ተሸከመኝ እንጂ ደግሞ እኔ እሷ ልሸከም እንዴ? እሱ እኮ ሰውን አናዳለሁ ብሎ እሽኮኮ አድርጎ እኮ የሰው መሳቂያ ሆነ። ተዋረደ። አይሳላ አትገባም። ማስገባ የምትለው ምን ልታወራ? አታስገባው እባክህ። ተኛ አብትሽ ይበቃል። ተኛ። ለሰኞ ቪዲዮ ስራ። ለሰኞ 5ቱንም ለጥፍና ቪዲዮ አሰማና የሳላ ሚስቶች እንደሚመጡ ሁለቱ ለጥፍ። ሰው ተዘጋጅቶ ይጠብቅ ታብታብ እንዲያደርጉ ማለት ነው። ከዛው ሳላ እውነተኛ ከሆነ መጥቶ ያብራራል። ከዛው መጥቶ ካላብራራ ግን በየቦታው ይለጠፋል፣ በህግም ይፈለጋል። አለቀ። ከዛው ወንድሞቹ ጋር እንደርሳለን። ወንድሞቹ መጥተው የወንድማቸው ልጅ እንዲረዱ እናረጋለን። ዘመድ ነን አለንላችሁ እንዲሉ እናረጋለን። እዚህ ውስጥ ትላልቅ አባቶች የቤተ ክርስቲያን ካላችሁ እንድትሰሙን የምንፈልገው እኛ በጣም ተሸማቀናል። በእናንተ አገልጋይ ያላችሁ በምትሾሙት ሰዎች ሁሉ ተሸማቀናል። ግራ ገብቶናል። ቸርች አተናል፣ መሄጃ አተናል፣ ሄደ የምንማርበት አተናል። ግን ክርስቶስ እንደናንተ ስላልሆነ በመዳፉ ይዞናል፣ የትም ላይለቀን ይዞናል። እናንተ ግን አሳፍራችሁናል። መብቴ ፈልጉልን። በቃ በጣም እንትን ብላችሁናል፣ አሳማችሁናል። ታመሙና የዞረባችሁ በገንዘብ የምትገዙ ጌታን የማታውቁ
በላብትሽ ጉጣና ተኛ። በቃ የዲያስፖራ ሰዓት ነው። እኛ እንውጣ እንዴ? ነገ ቸርች አለን። አሁን 8 ሰዓት ሆኗል። ወይ ሲዶ አረተኝ ሲዶ እንዴ የዲያስፖራ ሰዓት ሆነ። እኛ እንውጣለን አይመስልም? አብትሽ የዲያስፖራ ሰዓት አውጡ። አንድ ነገር ልንገር፣ ሰው አስገብተህ ለሪከርድ ብሎ አፋቸውን ሲከፍቱ እድል አትስጥ። እሺ እንደ ቅድሙ እንደንትና ማለት ነው፣ እንደ አገልጋይ ኃይሌ እድል አትስጥ። ጠብ አድርጋቸው ወደ ታች። እኛ ደግሞ እስቲ እንቅልፍ እንፈልግ። ነገ ሰራተኞች ነን። እስቲ ደግሞ ተረኞችን እያስገባ አውራቸው። በልደና አይደል? ኧረ እኔን ቸርች እኔ ራሴ ስንት ጊዜ ቸርች እኔ ማለት ትንሽ ተኛ። ሁላችንም ከአንተ ጎን ነን። አሁን ህዝብ በደንብ አውቋል አንተ ጋር ያለውን እውነት። ብትታሰርም ዊ ዶንት ኬር። በቃ ትታሰራለህ፣ አለቀ፣ ትፈታለህ። እውነት ግን ትቀጥላለች። እውነት ሁሌ እንደቀጠለች ነው የምትሄደው። አንተን ሲያስሩ እኔ ደግሞ በ150,000 ፎሎወርስ ገባላችኋለሁ። አለቀ። እነማንን ሰብስቤ ጉድ እንደማረጋቸው እኔ ነኝ የማውቀው። እንግዲህ እኔ እንደማልዋሽ አሳይቻቸዋለሁ አይደለ? አሳይቻቸዋለሁ። ሚስቶቻቸው መጥተዋል። ሌሎቹ ደግሞ ሰኞ ዕለት ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ ፈቅፍቀን ነው ሀቅን የምናወጣው። ፈቅፍቀን ከዛ ከመጣ ጋለሞታው ከመጣ መጣ። ዋሽተሃል። አዎ እንዴ ፋፊ ማአዚ ደግሞ ምን አባሽ ነው የዋሸሁት? ደግሞ አንቺ ወለዬ ምንድነው ደግሞ የዋሸሁት? ደምረው ትዳር ፈልጉልኝ እያለ ነው። አዲስ ምዕራፍ እንትናን እንሰጠዋለን። ዘነበች ቶሎሳን ደስታ ለዓለም ደስታ ለዓለም። እና ለማንኛውም እንደሱ ነው። እውነት ሁልጊዜ ያሸንፋል። እውነተኛ ሁኑ። ከማይችሉትና ከማይወጡት ተራራ ጋር ነው እንግዲህ የተጋፈጡት እና ትግል ልፊያ የመረጡት። ስለዚህ ቀሪውን ደግሞ ሰኞ ዕለት 3 ሰዓት ላይ ሁለቱንም ሚስቶች ይዘን እንመጣለን። ከደረሱ አንተ ጆሲ ናግባ ጆሲ ናግባ። ድሮም እዛ ሀገር አውሮፓ የምትኖሩ እኔ ከአውሮፓ አንድ ቁም ነገረኛ ብቻ ነው ያየሁት። አንድ ቁም ነገረኛ ብቻ ነው ያየሁት ከአውሮፓ እና አምስት ሚስት ያገባን ጋለሞታ ዱርዬ 5 ሚስት ያገባን ጋለሞታ ዱርዬ ፓስተር እያላችሁ ሰዎች ለፓስተር አሁን ፓስተርነት እየተዋረደ መጣ አይደል? ፓስተር ነው ጌ ነው እያለ ያም አሁን ጠበል ሸሽቶ ጠበል ሄዳ አሉ። በነገራችን ላይ ያ በቀደም ፓስተር ነው ነብይ ነው እያለ ጴንጤን ለማሰደብ የመጣው ሰውዬ የእስር ማዘዣ እንደወጣበት ሲሰማ ጠበል ሄዳ አሉ። ጠበል ሸሽቶ ጠበል ሄደ። ጠበል ቦታ ሄዳሉ ሸሽቶ። ትላንትና አውርተን ነበር። ገነት ጥላሁን አርቲስቷ ደውላልኝ ነበር። ሀብትሽ ቦረናን ፈልገሽ አግኙ ተብላ ማለት ነው። ትላንት ደውላ ነበር። ከፈለጋችሁ አሰማችኋለሁ። እኔ እና እሷ መካከል የላከችልኝ ቮይስ በቴሌግራም ላሰማችሁ እችላለሁ። እና ሰውየው ሸሽቶ ጠበል ገብቷል። እኔ ይሄንን የት ጠበል እንደገባ እስኪ ሰምቼ እንትን አደርጋለሁ። ቄስ ግርማ ለመከሰስ መብት አላቸው። ማንም እሳቸው ማሰር አይችልም። ማውገዝ ግን ይቻላል። ካውንስሉ ፈርቷቸው ነው። ካውንስሉ ፈራቸው እና ምን እናርግ? እኔ ግን ተደጋጋሚ ጊዜ ቪዲዮ ሰርቻለሁ በሳቸው ላይ እና ቄጣ $500 ገብቷል። አተ ወልዴ መቸርቸር ትፈልጋለህ? መሸጥ ትፈልጋለህ? ሂድ እንትና ጋር እና 500 አንቺ ማዚ ማን ነው የሰደበኝ? ቄስ ግርማ እኮ ቤቴል ነው። ቤቴል መካነ ኢየሱስ። አንቺ መዓዛ ማን ነው? አንቺ መጥፎ ለየ ማን ነው ደግሞ እኔን ደፍሮ? አረ ቶሚ ኔጋ እኔ እኮ የሚገርመኝ ነግር ካለው ነግቢ
አንቺ ቆሞ ቀር እናንተ ናችሁ ቆማችሁ እየቀራችሁ እናንተ ቆሞ መቅራታችሁን ሲያዩ እድሜያችሁ ከ30 ማለፋችሁን ሲያዩ እዛ እያስረገዟችሁ ሲንግል ማም እያረጓችሁ እነ ተሽቴ የሚዞሩት በየሀገሩ የሚዞሩት እሱ ግን አይገርምም። ከኢትዮጵያ አገባ፣ ከዱባይ አገባ፣ ከስዊድን አገባ፣ ከእንግሊዝ አገባ። ኧረ ተሽቴ ማፊያው የሽማግሌ ማፊያ ስርዓት ይኑርሽ፣ ስርዓት ይኑርሽ። ዋ እንዳረቅጥሽ። አዎ አንቺ ያለሽ ያላገባሽ አንቺ በፍቅር ዓለም አረ ማአት ናችሁ እኮ ያላገባችሁ ሴቶች እድሜያችሁ 30 ያለፈ። እሺ ምን እናርግ? እሺ አሁን 30 አለ እኛ እሺ ምን እናርግ? እኔ እኮ ግራ ግብት ነው የሚለኝ። እንደ ሙስሊሙ አራት እንኳን እኮ ብናረጋችሁ ብዙ ነው ቁጥራችሁ። አራት እንኳን ብናረግ አይገርምም? ከኢትዮጵያ አገባ 3 ወለደ፣ ከዱባይ አገባ 2 ወለደ፣ ከስዊድን አልወለደም። አሁን ከእንግሊዝ 3 የወለደ የስዊድኗም 1 ልጅ አላት፣ የእንግሊዟ ደግሞ 3 ልጅ አላት፣ የዱባይዋ 2 ልጅ አላት። የኢትዮጵያዊቷ ናት ድንግል ቨርጂኗን እኮ ነው ዲስቨርጅ አድርጎ አይገርማችሁ 3 ልጅ ያስወለዳት። ምንም ድንግሏን ሴት አግብቶ 3 እኔ እኮ ይገርማል። ዱርዬ የሚያስወድዳችሁ ግን አረ በስመ አብ ያበሻ ሴት ግን ጀግና አትወዱማ እናንተ ጀግና አትወዱማ፣ ወንዳ አትወዱማ። ይሄ ሽልጥልጥ ዱርዬ ምናምን ነው የምትወዱት አይደል? ለእናንተ እኮ አንዳንድ ጊዜ እግዚአብሔርን ዋጋ መክፈል ራሱ እኮ እርግማን ነው በእውነት ከንቱ ልፋት። ይሄ አጭበርባሪ ዱርዬ ተከትሎ የሚያስኬድ መንፈስ እናንተን ኧረ በስመ አብ። አዎ እኔ ፔጅ ሲሆን አትገባም አንተ ፔጅ ሲሆን ሪኩዌስት ትልካለህ አይደለ? ንቃ ናዝራዊት ቅድም በሰላም ነው የወጣሽው? ሳታወሪ እንኳን በደንብ በእናትሽ። እኛ ዝም ብለን የራሳችንን ክርክር የራሳችንን ጭቅጭቅ ይዘን ለአንቺ እንትን ሳንሰጥ በደንብ ሳናወራሽ እንኳን ፈልገሽ ነው የወጣሽው ወይስ ኔትወርክ ነው? በደንብ እንኳን አልሰጠንሽም እኮ። አብቺ እንዴት ነህ? አለው እንዴት ነሽ? ሁሉ ሰላም። ጭቅጭቅ በደንብ ቴኬር አላደረግሽኝም። በእናትሽ አረ በጣም ደስ ብሎኝ እየሰማኋችሁ ነበር። ያው ጀግናችን ነህ ታውቃለህ። በጣም ነው የምንወድህ። የሚጋፈጥ ሰው በጣም ጥቂት ነው ታውቃለህ። ለሆዱ የሚኖር ነው የሚበዛው፣ በተለይ ክርስትና ላይ ያው ዋጋ እየከፈልክ እንደሆነ እናውቃለን። ያው እየሰማንም እያየንም ስለሆነ ያው እውነት ደግሞ አርነት ታወጣ የለ። ስለዚህ ብዙ ነገሮችን በመረጃ እያቀረብክ ቻሌንጅ ስለምታደርግ ያው በህይወት ውስጥ ብዙ ቻሌንጅ ይገጥምሃል። ለህዝብም እንደምትኖር በተለይ ለክርስትናው ላይ ጥርት ያለ ክርስትና እንዲቀጥል የምትተጋ ሰው እንደሆንክ ግልጽ ነው። ያው ግን እውነት ብዙ ሰው አይቀበልም ታውቃለህ መቼም። ስለዚህ እውነትን ስለምታወራ በብዙ ቻሌንጅ ይደርስብሃል፣ ያስሩሃል፣ ያንገላቱሃል። ማስረጃውን ደግሞ ስታቀርብ ያው አይቀበሉም። ይሄ ምንድነው የሚባለው? አይቻለው ግን አላየሁም አይነት ነገር ነውና ቀደምም እያቀረብክ የነበረው ማስረጃዎች በእርግጥ ስታነሳ ጥሩ አገልጋዮች አሉ አክሴፕት የምናደርጋቸው ምንም ጥሩ ምንላቸው። በዛው ልክ አሁን ላይ ያለው ክርስትና ላይ በጣም እንዲህ አይነት ሰዎች የሚገስጹ ሰዎች በጣም ያስፈልጓታል ቤተክርስቲያናችን ብዬ ነው ማስበው። እና የሚገስጹ ሰዎች በጣም አሁን ችግሩ ምን ይመስለኛል መሰላብቲ አሁን ቤተክርስቲያን ከነ እሪያው ከነ ምናምኑ የሚቀበሉ ቤተክርስቲያኖች በጣም በስተዋል። አሁን በበፊቱ ስራ ትቀጣለህ ቤተክርስቲያን ላይ የጽሞና ጊዜ ይሰጥሃል፣ ጸልየህ እንድትመለስ እድል ይሰጥሃል። ስለዚህ ጭምት ብሎ ከበደል ከኃጢአት ራሱን ጠብቆ ቢበድል እንኳን በእግዚአብሔር እግር ፊት ሆኖ ወደ ቤተክርስቲያን የሚመለስበት እድል ሰፊ ነበር። አንዷን አትቀበልም። አሁን ደግሞ በየሜዳው እየፈለቁ ያው አንተም ታውቃቸዋለህ፣ ብዙዎችን ታጋልጣለህ። አፋቸው ክርስትናን ያወራል፣ ተግባራቸው ደግሞ ዓለምን ያወራል። ስለዚህ ደግሞ ክርስትና የሚኖር ህይወት ነው። ያንን ህይወት ደግሞ እያየነው አይደለም። አንተ እሱ የሚኖር ነው እንጂ የሚወራ አይደለም።
እያልክ ነው እያነሳህ ያለኸው ማለት ነው። ስለዚህ ይሄ ደግሞ ምንም ጥያቄ የሌለው ትክክለኛ በማስረጃ ነው የምታቀርበው። ከዛ ነገር እውነት መሆኑን አረጋግጠን ከጎን ቆመን ጥርት ያለው ወንጌል እንዲሰበክ መስራት ሲገባ ትክክለኛ የሚናገሩትን ቻሌንጅ እያደረገን አንዴ ያንገላታን በገንዘብ በጉልበት በጋርድ በጣም ብዙ የምናያቸው ነገሮች ዘግናኝ ነገሮች ዓለም ላይ የሌለ ቤተክርስቲያናችን ውስጥ ያለ ብዙ የምናያቸው ነገሮች አሉ። ስለዚህ እነዚህ ነገሮችን እያነሳ ቻሌንጅ ስታደርግ የገባው ሰው ከጎን ሊቆም ምን ትጠቀማለህ? ምን ታገኛለህ? ምንድነው የሚሰጡህ ነገር አለ? ምንም ነገር የለም እኮ በቃ የጠራው ክርስትና ይምጣ። ትክክለኛውን ነገር ይኸውልህ፣ ባለጌዎች አሉ ምናምን የሚሳደቡ አየህ፣ ይሄ ነው አሁን ክርስቲያን ነኝ የሚለው ከታች የሚሳደብ አፉ ያልተጠመቀ ማለት ነው። ስለዚህ እንደዚህ ናቸው። በቃ እውነትን ስትገልጥ እውነት ካልሆነ ምንም ችግር እኮ የለውም። የሐሳብ ሜዳ ነው አንስቶ ይሄ ልክ አይደለም ያቀረብከው ማስረጃ ይሄ ስህተት ነው ብሎ ማቅረብ ነው ያለባቸው። በዛ ደረጃ ካቀረቡ እንቀበላለን። ምንም ችግር እኮ የለውም። እውነትን ግን አቅርበህ እውነት ለምን ተገለጠ ሚል እኔ ጤነኛ ነው ብዬም አላስብም። ክርስትናችንም ገብቶታልን ብዬም አላስብም። ኖ የምንላቸው ነገሮች እኮ አሉ። በስተት ከሆንክ ስተት ነህ ልትባል ይገባሃል። እና እኔ የሚመቸኝ ቻሌንጅ ሲያደርጉ ይሄው ማስረጃው በቃ ይሄው ማስረጃው ይሄ ማስረጃ ስተት ነው ካሉ እኮ በህግም ትጠየቃለህ። ይከሱሃል። ለምን ትወጣለህ? የምታቀርበው ማስረጃ ትክክል ስለሆነ ነው። ምንም ጥያቄ የለው። ግን ደግሞ በጣም ዋጋ እያስከፈሉ እንደሆነ እናውቃለን። አሁን በየሚዲያው የፈላው ነብይ እኔ አሁን የቤተ ክርስቲያን ትተከላለች እንጂ ትከፈታለች አላውቅም። በየኩሽናው በየጥጋ ጥጉ በየሸራው በየምኑ ነብይ ነኝ ይላል። ቸርች ይከፍታል፣ ይጸልያል። የሐሰት ትንቢት የማይፈጸም እንዲሁ ትላልቆች ምንላቸው ራሱ በሚዲያ ላይ የሐሰት ትንቢት ይተነብያሉ። ቀጥሎ ያ ሰው ትንቢቱ ማይሆን እኔ አላቅም። ይሄንን አሁን ያለንበትን ክርስትና ቻሌንጅ ማድረግ ካልቻለን አንተም ብቻ አይደለም ሌሎችም አሉ እኮ ቻሌንጅ የሚያደርጉ። ግን ትክክለኛውን ቻሌንጅ የሚያደርገውን ሰው እየደገፍን ከጎኑ እየቆምን ትክክለኛው ክርስትና ሊመጣ ይገባዋል ነው እንጂ ከታች እንደዚህ የሚረባረብ የሚሳደበው አልገባውም። ሲጀመር መጀመሪያ አፉ ሊጠመቅ ይገባዋል። ከስድብ መንጻት ይገባዋል። ምንድነው የምታወራው ነው በቃ። በዛ ሂደት ውስጥ የማይኬድበት ነገር ቅድም ያነሳው 5 ሚስት እያገባ እርኩሰት ቤተክርስቲያኑ ይዞ ቁጭ ብሎ እኔ አላቅም መሰረተ ክርስቶስ እንደሚያገለግልም መመን እንደሆነም አላቅም። በዚህ ደረጃ ቤተክርስቲያኗ ሳትቀጣው አክሴፕት አድርጋው እዛ ውስጥ እያቆየችው ከሆነ እኔ ቤተክርስቲያኗ ራሱ እኔ አላቅም እንዴት የሚለው ነገር ምላሽ ልሰጥበትም ይገባል። ደግሞ ክህደት የሚያሳይ በማስረጃ እያቀረብክ አሁን እኔ አሁን ቅድም ባቀረብከው ወንድም የሱ ወንድም ተጠያቂ ነው ብያውን ኬፋ ጋር አላነሳም። ሊገስጽ ይገባዋል፣ ቻሌንጅ ሊያደርግ ይገባዋል እንደ አንድ ክርስትና። ግን በወንድሙ ህይወት እሱ ይጠየቃል ብዬ አላስብም። ተረድተኛል። ግን እሱ ቤተክርስቲያኒቷ እንዴት ዝም አለችው? በቃ የተገለጠ ነገር እኮ የተገለጠ ነገር ነው። ውሸት አይደለም እየቀረበ ያለው በማስረጃ ነው። ስለዚህ እንዲህ አይነት ነገሮችን ገብተን ልንታገል ይገባል ነው። ቅድም እነ ሃኒ ሜርሲ የሚያነሷቸው ትክክለኛ ሀሳቦች ነበሩና በጣም እየሳኩ ነበር። ከታች ያው ይሳደባሉ፣ ምን ይላሉ፣ ግን እውነቱን ህሊናቸው ያውቀዋል። እና ደስ ብሎኛል። በርታ በርታ በርታ። ብዙ ማይናገሩ ግን ያንተን ሀሳብ አክሴፕት የሚያደርጉ ውስጣቸው በቃ በክርስትናው እርር የሚሉ ብዙዎች አሉ ነው። እና ስለዚህ ተባብረን ወደፊት መገሰጽ ያለብንን እንገስጻለን። ሌላ ዓላማ የለንም። ምንም ስለምናገኝ አይደለም። በቃ የቀደመችዋ ክርስትና እንድትቀጥልልን የጠራው ክርስትና እንዲመጣልን አርአያም ይሆን በቃ ማለት እኛ አሁን አንዳንድ ጊዜ እኮ ከአሕዛቡ እየባስንን ያለ ነው። ከአሕዛቡ እየባስን ያለ ነው። የኛ ክፍተት ነው ሌሎች ለተሳዳቢዎች አሳልፎ የሰጠን እና በዛ ልክ እንደዚህ አቀናብሮ ያንተን ስምም ጭምር ለማጥፋት ብዙ ስቴፕ የሚሄዱ ሲሆን ተገቢ ነው ወይ?
በፍጹም እኔ ልቀበለው የምችለው ነገር ስላልሆነ አሁንም መገሰጽህን ማጋለጥህን በርታ ቀጥልበት ነው የምልህ ሀብትሽዬ። መልካም ናዚዬ ተባረኪ። እና አንዳንዴ ብዙዎቹ አውቀዋል። እኔ እነዚህ ሁለት አእምሮ የጎደላቸው ባልና ሚስት ነን የሚሉ አመንዝራዎች እንዴት እንደተዳፈሩኝ አላውቅም። አንቺ ካውንስል የሚያክል ነገር አክብሮኝ ምሰራ ሰው መንግስት አክብሮኝ መረጃዬን የሚቀበል እንደነ ሐሰተኛው ሐዋርያው ማቴዎስ ዘጸአት ሪል ስቴትን እስር ቤት ውስጥ የወረወረ ሰው በሀብትሽ ቦረና መረጃ እውነት ነው። አዎ ስንቱን ልክ የሚያስገባ ሀብትሽ ቦረና ጋር እኔ በዚህ ልክ መዳፈር መምጣታቸው ረስተናቸው እኮ በቃ ረስተናቸው ትተናቸው እኔ አሁን እንዴ 2 ዓመት ሊሆነን እኮ ነው። አሁን ምናልባት ነሐሴ ምናምን ከመጣ እኮ እኔ 2 ዓመት ረስቻቸዋለሁ እኮ በቃ ምናምን እንዴ ጭራሽ ይሄ ለማኝ ይሄ ስራ ፈት ቁጭ ብሎ ከሴት ጋር ስራ ፈት ሴቶችን ሰብስቦ ሳንቲም ይለቅም ወይ ከእውቀት የለው ወይ ከደና ቤተሰብ የለው ወይ ከአገልግሎት የለው ቁጭ ብሎ አንተ ዱርዬና አንተ ምንትስ ነህ እያለን አንዴ አውታሩን እና አንዴ እና ዮናታንን ምናምን የሚሳደብ ጋጦት እንግዶች አሉኝ በኋላ አስተዋውቃችሁ በውስጥ ስላወሩ ማለት ነው። አየሽ እንደዛ እኮ ነው ቢዝነስ ነው። በኋላ ቪዲዮ እኔ አይቼዋለሁ። ቪዲዮ ተልኮልኝ 2 ሰዓት ምናምን አካባቢ ቪዲዮ ነው አይቼዋለሁ። እንግዶች አሉ በኋላ አስተዋውቃችኋል ብሎ ለምን ዳጊን ምናምን 5 ሚስት ያገባውን ሰውዬ ጉያ ውስጥ አስቀምጦ 2 ያገባን ሰው ካልገደልኩት ይላል እንዴ? እሱ የሰው ሚስት አልነበር እንዴ? አቅፎ ነዘረኝ ጠረዘኝ እያለች አደባባይ ላይ ወጣ ስትናገር ቪዲዮዋን ለአደባባይ ሰዎች ሲያሰሙላቸው የነበሩት የገረመኝ እንዴ ኤሌክትሪክ እንዴት ከኤሌክትሪክ ጋር እንዴት ይዳፈራሉ እነሱ? ኤሌክትሪክ ጋር እንዴት ነው እንዴት ንዝረቱ አልገባቸውም። ለዛ ነው እኔ በጣም የገረመኝ እኮ ኧረ ሀብትሽ አቤል ጀበና ፎቶውን አስቀምጦ አሁን በሱ ቤት ይሄ የ2011 ድራማ ነው እንግዲህ እዛ ሰርግ ላይ የሰራነው ድራማ ነው። 2011 ላይ እኔ እንትን ባደርግ ቸርቼ ትቀበለኛለች ብሎ እንግዲህ ቸርቼ ትቀበለኛለች ብዬ ሜዳ ላይ ያገባው ሰው በሆን እነ እስራኤል ደንሳስ እኔ 2012 ነው ማጋለጥ የጀመርኩት። እነሱን ዝም ብለው ያዩ ነበረ። ይሄ አግብቼ ቢሆን ኖሮ ዝም ብዬ እኔ አጋብቼ ነው ይሄንን እንግዲህ አማንና ህይወት የሚባሉ አማን ማለት አዋሳ ነው የሚኖረው። እኔ ፓስተር ሳረግ እሱ በነብይነት ተብሎ ዝዋይ ቸርች አብሮ ነው የሚያገለግለው። ሌላ አጥናፍ የሚባልም አሁን ደቡብ አፍሪካ ነው ያለው፣ እሱም አለ። ሁለቱ በእኔ ስር ሆነው ነው የምናገለግለው። እሑድ ዕለት አጋብቼ ነው አማንን ከህይወት ጋር አጋብቻ አዋሳ ጂሰስ ወንደርፉል ቸርች አጋብቻቸው። እንዴት ነው እነሱን በመድረክ ላይ ጋብቻ ትምህርት አስተምሬ እያጋባው እኔ እንዴት ነው ጋጥ ወጥ ሆኜ አግብቼ እንደዚህ ፎቶ የምነሳው? እውነት ነው። ከዛ አቤል በሬቻ ምንም በቃ ምን ያክል በጥላቻ እኔን በቃ ምንም እኔ አቤል በሬቻ እሱ ፉርሽ ተደርጎ ኦልሬዲ አሁን ዝም ብሎ ተሳዳቢ ስለሆነ ስራ ፈትም ስለሆነ ማንም የሚሰማውም የለም። ከዛ ፎቶ ይዞ ሲወጣ ተው እንኳን ያለው የለም ማለት አቤል የተበላ ፊልም ነው። ከዚህ በፊትም ቀርቦ እባክህ የተበላ ነው እባክህ አውጣ አንሳ እንኳን አላሉትም። አንስቶ ይሄንን ለጥፎ በሱ ቤት እኔን ሊያሸማቅቅ ምናምን። አንዳንዱ የሚዲያ ጨዋታ እኮ ነው ያው ይገባሃል መቼም። መጣችለት ልጅቷ ኧረ አንሳው እባክህ ይሄን ፎቶ የድራማ ፎቶ ነው እኔ ነኝ ገሌ ይባላል ከዚህ ነው ምናምን ባለትዳር ናት አሁን እሷ እንደዚህ ምናምን ስትለው ምን ውስጥ ይግባ እርግፍ አድርጎ ተወና ይሄንን እነዚህን 2 አመንዝራ ዱርዮች አስገብቶ ማስረጃውን ታቀርባላችሁ እንዲና እንዲያ ትላላችሁ። 5 ያገባን ሰው ጉያ ውስጥ አስቀምጦ 2 አገባ የተባለ ሰውዬ ላይ እሱ ጊዮን ኮንሰርት አዘጋጅቶ መሳቂያ ሆኖ ከዛ ይኸው አርፎ ቁጭ አለ።
ከዛ ትላንትና እኔ ጋር መጣ ነው ከትላንት ወዲያ ሐዋሳ ነበርኩኝ እኔ ከዛ ገባ የሱ ፔጅ ሪፖርት ተደርጎበት ሲወርድ ሲሮጥ እኔ ጋር መጣ ና ግባ አልኩት በገዛ እጅ ትቀላለህ ትዋረዳለህ አልኩት የሰው ፎቶ ለጥፈ ትዋረዳለህ ከስር ቁጭ ብሎ ሰምቶ ጠግቦ ወጥቶ ሄደ በቃ እኔ ለሊት እንቅልፍም የለውም ገስት አታስገባውም ነበር ገስት ለምን አላስገባውም ና ግባ ብዬው ነበር እኔ እንትን እኮ ነው እኔ ፔጅ እንትን አይደለም ብሎክ አይደለም አቤል አቡን እያለኝ ያሳየኛል ከስራ አለ አቤል አቡን እያለ ያሳየኝ ናግባ አልኩት ተዋረደ አሁን ያ እንትናቸው በሙሉ ሪከርድ ተደርጎ በየዩቲዩብ እየተለቀቀ ነው 5 ያገባንና 3 ያገባችን ሴት ፓስተር ሳላ እያለ ፓስተር ሳላ እህታችን ምናምን እያለ ወይኔ 5 አገባ 2 አገባ አመንዝራ ነው ምንም ጥያቄ የለውም እኮ እየፈታ እስካገባ ድረስ 5ቱን ሳይቃወም ጭራሽ ፓስተር እያለ እሱ ገስት ላይ ጠራው እኮ ሳላ እሱ ነው ስተቱ እሱ ነው እኮ ቢያንስ ይግባ ሐሳቡን ይግለጽ ግን ሊጠይቀው እኮ ይገባል ቻሌንጅ ሊያደርገው እኮ ይገባል ሚዲያ ነው ማጋለጥ አይደል እንዴ ስራው እሱ ነው እንጂ አሁን 5ም ሆነ 2ም የመብዛቱ የማነሱ ጉዳይ አይደለም ሁለቱም ትክክል አይደለም መጀመሪያ ይኸውልሽ እኔ እንደዚህ አይነት ቀልድ እንደማላቅ ይታወቃል እኔ እውነት ነው ምንም ይሁን ቀልድ እንደማላቅ ይታወቃል እውነት ነው እሱ ግን ስለየትኛው ጽድቅ ነው የሚያወራው እሺ ሚዲያ ላይ መጥቶ 5 ያገባን ጋለሞታ ፓስተር ብሎ ጋብዞ እያወራው ማንን ነው ሐሰተኛ አመንዝራ ምናምን ሐሰተኛ ነብይ ምናምን በምን ሞራል እንዴት አይሆንም እኮ በቃ በግድ እንትን ላይ ቲክቶክ ላይ እየተዋረድክ ነው የምትሄደው እንደዚህ በቃ እየተመታ አሁን ዛሬ ከትላንት ወዲያ ተመታ ትላንት መንገድ ስለነበርኩ አልከፈትኩም ዛሬ ይኸው ተደበደበ ልክ ነው ዛሬ ደግሞ ሰኞ ዕለት እንደገና 2 ተጎጂ ሚስቶች እንትና ይመጣሉ የተሽቴ ከዛ ደግሞ ወንድ ከሆነ ተሽቴ ማክሰኞ ዕለት 2 ገብተው ማስረጃ ከነሱ ጋር ይከራከር በዚህ መካከል አቤል በሬቻ ተበላ ተዋረደ አሁን ክብር እያጣ ምናምን እያለ ለማስገረጃ ወልዶ ለማስገረጃ አሁን ብር 8000 ብር ማለት እኮ እኔ ቲሸርት መገዛበት ብር እኮ ነው ብራንድ ቲሸርት መገዛበት ብር ነው 8000 ብር ለልጅ እንትን አጣው ምናምን መግረጃ አጣው ምናምን ይላል ባለፈው ደግሞ ሊያስሩኝ ነው አራስ የዛሬ 2 ዓመት አማሻሎም ሲታሰር ሊያስሩኝ ነው እኔንም አሁን እኔ አራስ ሚስት እዚህ ጋር አስተኝቼ አሁን ማሰር እኔን ተገቢ ነው እያለ ያለቅሳል ያው ሚዲያው ስገባ ቻሌንጁን መሸከም መታሰርም እንዳለው አክሴፕት ማድረግ እኮ ነው ትናንትና 2013 መጥቶ በመልካም ወጣት ከገማ ከንፈሩ ምን ሁሉ ከተቋቆረበት እንትን እኔ እኮ ብያለሁ ቢያንስ እግዚአብሔርን ተው ብየዋለሁ ግን ወላ እንትና ማን ነው ዮናታን ለአንተ ባለውለታህ ነው ብየዋለሁ ተው እግዚአብሔርን አይደለም ተው ዮናታን አንተ ባለውለታህ ነው እንደገና ሱፍ ገዝቶ አልብሶት እሷን ቬሎ አልብሶ እንደገና አይደል እንዴ መልካም ወጣት ላይ ይዳራቸው እንግዲህ እግዚአብሔር ያሳይሽ 2011 አቤል ኪሎ ከ40 ኪሎ በታች ነው ቪዲዮ ማሳየት ይችላል ለጥፍ ያለው አሁንም ማሳየት ይችላል 40 ኪሎ 2010 ከ40 ኪሎ በታች የነበረ ሰውዬ 2013 80 እና 90 ኪሎ መጣ ታዲያ ዮናታን ለሱ ባለውለታው አይደል እንዴ ዮናታን ለኔ እኮ ነው ነጋዴ እኔ ሙሉ ወንጌል ውስጥ ለማገለግለው ለኔ ዮናታን ነጋዴ ነው እላለሁ ፒኤልሲ ነው በራሱ በሚስቱና በልጆቹ ስም ነው ሀብቱ ንብረቱ ያለው የጉባኤ አይደለም የህዝብ አይደለም ብዬ በማስረጃ ነው የምሞግተው እኔ እሱ ግን ባለውለታው ነው እሱ ቀና ብሎ ሊያየው አይደለም እግሩ ላይ ተኝቶ ደረሰ እንዴ 9 ሰዓት ዶሮ መብያ ኧረ በስመ አብ 40 ደቂቃ ይቀረናል እንበላለን አንቺም ልትበይ ነው እንዴ አንቺ ምንድነው ልትበይ ደግሞ ሲበሉማ አባላለሁ ተው እንጂ አብትሽ ላባላኝ እንደ ጾመ ሰው ልትጋፊ ነበር ቅድሚያ ተሰላፊ እኮ ነን እንዴ እንብላ እንጂ ጴንጤዎች እኮ በሰው በዓል ሼም አይ ሲበል መቋደስማ ጥሩ ነው አምጩ በላት በሰው በዓል ሼም የላችሁማ ግዛው ይግባና ያብላና ዶሮውን
ግዛው ሳሮንዬ ነይ እቺ ቆንጆ ነይ ገና የጥቁር ቆንጆ ነይ የሆሳና የጥቁር ቆንጆ ነይ ግቢ የጥቁር ቆንጆ እና ያላቅሙ አቤል በሬቻና ሀጂ ተሽቴ ያላቅማቸው ገብተው ያው እንግዲህ ላት እስኪላቸው ድረስ ሂሳባቸውን አግኝተው ወጡ። ያኔማ ከታች እያለ መግባት ነበረበት። ትንሽ ቻሌንጅ ሊያረግህ ይገባ ነበር። አይችሉም ከኔ ጋር እንዴት ማስረጃ እኮ ነው ይዤ 1 2 3 እያልኩ ያው ሴቶቹ ማስረጃ አይደሉም እንዴ? ሁለት ሴቶች ማስረጃ ናቸው። ሴቶች ደግሞ ማስረጃ ናቸው እንዳለ ዶክመንቱ ምኑ ማስረጃ የለም ከኔ ጋር እኔ እግዚአብሔር ነብይ አድርጎ እያስነሳኝ ነው። ተው ግን ተው ስሙኝ፣ ተው አክብሩኝ፣ ተው አንቀበላሉ፣ ተው ተቀበሉኝ። እኛ ተቀብለናል፣ ምንም እንዳታስብ። ስማ እና ሚዲያ ላይ ትገለብጣለህ፣ ትጥሳለህ ካላልክ አይሰሙህም። አሁን ደምረው ድሮ ቢሆን ደምረው ይሳደብ ነበር። ባለፈው ይቅርታ ጠየቀኝ፣ በሷና በሳላ ምክንያት ይቅርታ ጠየቀኝ ደምረው። የሚገርምሽ ነገር ደምረው ይቅርታ። አሁን ለዚህ ነው አሁንም ይሄ ጦርነት አልቆመም ምናምን ብሎ ከታች ጽፍና ቁጭ ብሎ ሰምቶ ወጥቶ ይሄዳል። ለምን እጄን ቀምሷል፣ አይቷል። እግዚአብሔር ከኔ ጋር እንዳለ ደምረው አይቷል። ሲሳይ ለምንድን ነው እኔን ማይናገረኝ? እኔ እንደ ሲሳይ ምለጥፈውና እንደ ሲሳይ መወቅጠው ምረቅጠው ሰው አለ? አይናገረኝም። ማስረጃ ነው ማስረጃ እኮ በልጠህ እኮ ነው። እሱ እኮ ነው ዋናው። መታ የራቁት ቪዲዮ አምጣ ትለኛለች እንዴ? በእናትሽ ብሎክ ልታስደርግ ነው፣ ከቲክቶክ ልታስወጣ ልታስወጣ። ለምን የፋሲካ ቅርጫ አሌክስ እንዴት ነህ? የፋሲካ ቅርጫ ልታረገው ነው እንዴ? ሰውነቴን ወስዳ እንዴት ነህ? እንደምን አለ ሀብትሽ? አማን ታዲያስ ድምፅህ አይሰማም። ምን ዶሮ ልትበላ ተነስተህ ነው? ለሊት 9 ሰዓት ዶሮ ምን እናንተ ጋር የለም እንዴ ሀብትሽ? አብረን አይደል እንደ ኢትዮጵያ ያለ ነው 9 ሰዓት እኔ ይታወቃል። እኔ ምን አገባኝ? እኔ በዓሉ የኔ አይደለ። እኔ ለምን ከሰው ዶሮ ተነስቼ የሚሻማው? ጠዋት አንድ እንቁላልና አንድ መላላጫ ፈረሰኛ ነው። እኔ መላላጫ መጋጋጫ አይመጥነኝም። እኔ ፈረሰኛ ናና ፈረሰኛው ናና ፈረሰኛው ነኝ። ዶሮ ጋብዘና ታዲያኛል ጋብዘን ሲባል ትላለህ። ዶሮ ጋብዘን አይሰማውም። ላጤ ነኝ። ጌታ አምጥቼ ነው የምጋብዝህ። እኔ እኮ ላጤ ነኝ እና ፈረሰኛውን ጌታ አምጥተህ ልበላ። ጌታ አምጥተህ ነው ፈረሰኛ የምትበላው ታዲያ? ያው እነ ማዘር ምናምን እነ ሲስተር እነሱ ሌላ ቤት ውስጥ ስለሆነ የሚኖሩት ያው ጠዋት ነው አምጥተው የሚሰጡኝ። ሲነጋ እነሱ በልተው እንትን ካሉ በኋላ ያው እኔ ታላቅ ወንድማቸው አይደለሁ ለእህቶቼ። ስለዚህ ፈረሰኛ ያው ይቀመጣል ጠዋት። የት ሂዲ ነው እንዲ ያለው? ሂዲ ነው ያለው ቦረና ነገሌ። እንዴት ነህ? ሰላም ነው? ሰሞኑን አንቺ አዲና እኔ ሐዋሳ ለቅሶ እንኳን እንዳልደርስ አረግሽኝ አይደል? የሚስጥር ለቅሶ እንኳን እንዳልደርስ አረግሽኛ። አንቺ አዲና በጣም ትገርሚያለሽ። ድሮ ሲሆን ና ምሳ ብላት ያለሽ እንደገና እንትን ዳጣ ምናምን ሰርተሽ እንትን ያለሽ። አሁን የቀድሞ ፍቅርሽን ትተሻል። እኔ በቃ ተመለሽ በንስሐ። ምን አልክ አሌክስ? እኔ የምልህ ኧረ ወደ አንድ ነገር እንቋጨውና ጨርሰው። ግድ የለም ሀብትሽ። ምንድነው? እኔ የነ ተሽቲን ጉዳይ በቃ ቋጨውና ለምን ምንድን ነው? በቃ ጨርሰው። ኖ እነሱ እኮ ናቸው እኮ እንደዚህ እኮ ፎቶን ተለጥፎ እኮ ከትላንት ወዲያ እኔ ረስቻቸው ስንት ዓመት እኔ ቢዚ ነኝ። ከትላንት ወዲያ ለጥፈው አይደል እነሱን አስገብቶ አንዴ ኤችአይቪ ያለበት ሴቶች ተጠንቀቁ፣ እንትን እግራችሁን እንዳትከፍቱለት፣ አንዴ አእምሮ በሽተኛ ነው መድኃኒቱን ሳይጨርስ ምናምን እያሉ በ2 ሰዓት ሙሉ ቪዲዮ እኮ ሲያደርጉኝ የነበሩት እነሱ ናቸው እኮ። እኔ አላቃቸውም እኮ። አይ ቢቋጭ ጥሩ ነው አይመስልም? እምልህ
አይመስልም? እንዴት ይቋጫል? አሁንማ ሰኞ ዕለት ሁለቱ ሚስቶቹ እኮ ዛሬም ገብተው ነበረ፣ ሰው ሁሉ እየሰማ ሰኞ ዕለት 3 ሰዓት ይቀርባሉ። ሁለቱ ሚስቶች ይቀርቡና ተስማማችሁ ይጠይቃሉ። እኔ የምናገረው የሰኞ እውነት ነው። ተስማማችሁ? ማን ቤት ነው የሚቀርበው? ኖ እነሱ እኔ ጋር ነው የሚቀርቡት። እኛ ምን አገባን ስለሌላው። ከቻለ ያው ካሎራውን ልከናል ሽምግልና። ከቻለ ይምጣ ይቅረቡ። ዳኛ ሆኖ እንትን ያደርጋል። ሁለቱንም ጥያቄ ይሄንንም እነሱንም እንጠይቃለን። ኧረ በእናትህ እንደምንም አድርጋችሁ ብትጨርሱትና ምን እናድርግ መሰለ፣ አንተ ጥሩ ነው ምልህ ያው ያንተን ፎቶ ምናምን አድርገህ ከሆነ ከዛ በኋላ በሌላ ርዕስ ቤቱን ብታስኬደው ይሻላል። በጣም እንትን አለ። እውነት ነው አይደል? አዎ ዩቲዩብ ላይ መጨረስ ነው። ማንም ጉዬ ጋለሞታ ደግሞ ይሄ አሁን ይሄ ኖ ገና እንግሊዝ ሀገር ሄድለታለሁ እኮ እኔ አሁን አለኝ አይደል እንዴ? ቪዛ አለኝ አይደለ? እንግሊዝ ሀገር እኮ ሄዳለሁ። አብትሼ እቺ አንዴ ብቻ ብትሰማኝ እባክህ። አብትሼ አንተ አሁን ነገ ትዳር ትይዛለህ፣ ልጆች ይመጣሉ። ይሄ በታሪክ የሚቀመጥ ዩቲዩብ ላይ ይቀመጣል ምናምን እና አንተ በጎ ማድረግህን ብቻ አይደለም፣ በዛኛው ሳይድ ደግሞ እንደዚህ አይነት ነገር ደግሞ ቤተሰብ ስትመሰርትም አለ። እኔ ምን መሰለህ እንደው ብታደርግ ደስ የሚለኝ ነገር ቋጨውና ነገ ገብቷል፣ ልጆች ይመጣሉ፣ ቤተሰብም ይመጣል። አንተ የሆነ ጊዜ ላይ አድርገው ያለፍከው ነገር ተከትሎ ነው የሚሄደው እና ቢዘጋ ጥሩ ነው ላለው ሀብትሼ አይመስልሽም? ሲስተር እንዴት ይዘጋ መሰል ሀብትሼ መልስ መስጠት የለብኝም እንዴ? ይቅረቡ። እኔ በመቅረባቸው እስማማለሁ እኮ ይቅረቡ፣ ይወራበት። ግን ደግሞ በቃ ይዘጋ ነው ትክክለኛ ሀሳብ ነው። ያቅርቧት፣ ማስረጃቸውን ያቅርቧት። በቃ ከዛ ምን አድርግ መሰለ ይቅረቡ፣ አንተም ማስረጃ አቅርብ። ከዛ በኋላ የሚሞግቱበት አንተም ማስረጃ አለኝ ተብሎ ይለቅ። በቃ ምልህ ሌላ ብዙ ስራ አለህ እኮ አንተ። እነሱም የራሳቸው ላይፍ ነው። የነሱ አሁን ላይፍ አሌክስ፣ የነሱ ላይፍ እኮ ተበላሽቷል። አሁን የነሱ ላይፍ ተበላሽቶ አሁን ሀብትሽ በዚህ ሰዓት ተሰሚነት ያለው ነው፣ የሚወደድ ነው፣ የሚከበር ነው። ላመነበት ነገር እስከ ምንም ድረስ ዋጋ የሚከፍል ሰው ነው። አሁን ያንን ለማበላሸት ተማክረው መጡ ለሶስት። አየህ እኔ እኮ አይደለሁም እኮ ቀስቃሽ፣ ተማክረው መጡ ለሶስት። አሁን ይሄንን የሐሰት ሚስቱ ናት፣ ሶስተኛ ሚስቱ ናት፣ አምስተኛ ብሎ ሲመጡ ብዙ ርቀት አልሄዱም። ራሷ አቺው ልጅ መታ አረ ይሄ ድራማ እኮ ነው እንደዚህ ነው ብላ ልብ አድርግ ተማክረው እንግዶች አስገባለሁ ብሎ ተጠባብቆ እንግዶች እንዲገቡ ምናምን ብሎ አስገብቶ ከዛ ሀብትሽ ኤችአይቪ ምናምን ኤችአይቪ የለብኝም እኔ ተመርምሬ ያገባው ሰው ነኝ ፌል ቢያደርግም ከዛ በኋላ ደግሞ በየ3 ወሩ ለመከላከያ ደም የምሰጥ ነኝ። እንደዚህ ልክስክስ እርምጥምጥ ሰው አይደለም። ዛሬም ሳገባ ተመርምሬ ነው ማገባው። እሱ አይደለም ችግሩ፣ ግን ራሳቸው ናቸው የመጡት። ከመጡ ደግሞ አልፋታቸውም። ሀብትሽ ነኝ እኔ በቃ አልፋታቸውም ነው የምልህ። ገሃነብ መግባታቸውን አረጋግጬ አሁን ገሃነብ የለማ በዚህ ጊዜ ሲኦል ነው አለ የሚባለው አይደል? እኔ ግን ገሃነብ መግባታቸውን አረጋግጬ አድርሻቸው ነው የምመለሰው። አለቃቸው ሀብትሽ አለቃቸው ሀብትሽ ይሄ ምንም በተው አሌክስ፣ ይሄ በልመና ምናምን የሆነ ነገር ፈልገው ነው የመጡት። አለልህም ሀብትሽ ገሃነብ አድርሻቸው ነው የምመለሰው። ለምን መሰለህ? በአንድ በኩል እነዛ 5 ልጆች አሉ አይደለ? ወልዶ ጥሎ አሁን የሚያስለቅሳቸው እነዛን ያሳየኋችሁ 5 ልጆች አሉ አይደለ? ተሽቴ በጣም እኮ የሚገርም ክደት እኮ ነው የሚክደው፣ የሚገርም ክደት። ስለዚህ የነዛስ ልጆች እንባ የነዛስ ልጆች ጩኸት ወደ ሰማይ ደርሶ ወደ እኔ መጥቶስ ቢሆን እግዚአብሔር ከሆነስ የፈለጋቸው እነዚህ ሰዎች ነገር የነዛ የ5 ልጆች ጩኸት እንባ ያለ አባት ያደጉትስ 5 ልጆች እኮ ለእኔ እኮ ስራህ ላይ እኮ ብዙም ተቃውሞ እንትን ልልህ አይደለም የመጣሁት። እኔ የምለው ምን መሰለህ ሀብትሽ እህታችን፣ እኔ ከተሳሳትኩኝም አግዥኝ እምለው ሀብትሽ ነገሩ ይቋጭና ገብቶሃል። አንተ ወንጌል እየሰበክ እየሰራ ያለ ሰው ነህ። በቃ ኬዙን ፋይሉን ዝጋው። በቃ ምንድነው መሰለህ እግዚአብሔር አለ። አንተ የልብህንም ቅንነት ነገሩን ስራውንም በምን አይነት ነገር እያስኬድ እንዳለ ማለት ነው። ስለዚህ ነገሩን ዝጋውና ስራህ ላይ አተኩር። እኔ እሱን ነው የምልህ። በቃ
አንተ ግን ከተመቸ ያንተን ኢነርጂ፣ ያንተን ማይንድ፣ ያንተን ጊዜ በዚህ እኔ እንዲበላበት ስላልፈለግኩ ነው። በቃ ከጨረስከው ጨርሰውና ወደ አሌክሶ ይኸውልህ መዘጋቱ እኮ አይቀርም፣ ግን የሚዘጋው ቀርበው እውነቱ ተፍረጥርጦ ወጥቶ ነው የእሱ ሀሳብ። ስለዚህ ቤቱ ላይ ይገባሉ፣ ይመጣሉ። ሀብትሽም ማስረጃ አለው፣ ማስረጃውን ይዞ ይቀርባል። መዘጋቱ እኮ ባይቀር ነው፣ አመቱን ሙሉ አይፈጭም እኮ። እኔም አሁን ያንተን ሀሳብ አክሴፕት ያደረግኩት ወቅቱን ጠብቆ ይዘጋ፣ ሌላ ስራ ነው እሱ ሀብትሽም የሚገባውና የሚቀበለው ነገር ነው። ግን ደግሞ መተውበታል፣ የማይገባ ነገር አንስተዋል። ትክክል ነው ያነሳው ሀሳብ። አሁን ቢያንስ አልደረሰባቸውም ማለት ኢቭን ፐርሰናል ነገሩ ላይ ነው የመጡት እኮ ምንም ጥያቄ የሌለው እውነታ ማለት ነው። መልስ መስጠት አይጠበቅበት እንትን አለብህ እንዲሆነ ይሄ እያቀረበ ያለውን ነገር ቻሌንጅ እያደረጋቸው በሞራሉ በስብዕናው እኮ መጥተዋል። ይሄ እውነቱን እኛም እነሱም እናውቀዋለን አይደል? ስለዚህ ይቅረቡ፣ ሐቁን ያወሩት፣ ይናገሩ፣ ይቅረብ፣ እንከራከርበት። ከዛ በኋላ ማስረጃ ይቅረብ። አምኖ ይሄዳል ነው፣ አምኖ ይሄዳል፣ ተቀብሎ ይሄዳል ነው። ያንተን ሀሳብ ደግሞ አክሴፕት ማደርገው ጊዜ አይብላ፣ ሌላ ስራ ነው። በቃ አሁን ቤቱ ላይ ከቀረቡ ዲል ይደረግበታል፣ አምኖ ይሄዳል። ህዝቡ ሚዲያው ላይ ያለውም ሰው እኮ እውነታውን ተረድቶ ይወጣል። በቃ በጣም ብዙ ስራ አለ። ወንጌል ይሰበካል፣ ነፍሳት አሉ። ይህም ወንጌል ነው አውቃለሁ። ግን ምንድነው ብዙ ስራ አለብህ ሀብትሽዬ። ይሄን ለማለት ነው የገባሁት ሀብትሼ። አይ ኖ አሌክስ፣ ግን አንዳንድ ጊዜ ያው ለሰነፍ እንደ ስንፍናው መመለስ ተገቢ ስለሆነ ለምን ፈለጉት ለሶስት ለምን ፈለጉት የሚለውን ነገር እስከ መጨረሻው ድረስ ሄደ ነው የምታሳየው። አክቹዋሊ እኔ በጣም ስራ አለብኝ። እንደውም ዛሬ ጭቅጭቅ ነበረ ቸርች አገልጋዮች ጋር። ምክንያቱም እኔ የምታወቀው ተከታታይ ትምህርት በመስጠት ነው፣ በመስበክ ነው፣ ሚሽነሪ በማሰልጠን ነው፣ መጽሐፎችን በማስተማር ነው። በርካታ ስራ እንዳለብኝ እኮ ይታወቃል። የሚገርም ነገር አሁን ባለፈው ይሄ ሙሉ ወንጌል የ30 ቀን ጾም ጸሎት ከእስር ቤት ከመጣው በኋላ ለሱ ብዬ መጣው። ከዛ አንድ ሳምንት እንዳለፈኝ ደረስኩኝ ሁለተኛው ሳምንት። ከዛ ሁለተኛው ሳምንት ላይ በእግዚአብሔር ፊት የሚገርም የጸሎት ጊዜ እያለሁኝ ክሱ አልተዘጋም፣ ስለዚህ ለ17 ተቀጥሯል፣ እማትገኝ ከሆነ ዳኛ ውሳኔ ይወስንብሃል፣ ያ ደግሞ ከባድ ነው የሚሆነው፣ በአስቸኳይ ካልደረስክ ተባለ። በቃ ሬት እያለኝ የሁለት ቀን መንገድ እንግዲህ ከዚህ ተነስቼ አዋሳ ገብቼ ከአዋሳ አዲስ አበባ ገብቼ ነው እንደገና ዳኛ ፊት ስቀርብ ከሳሽ አልቀረበም። በጣም የሚያስገርም ነገር እኔን ከቦረና ድረስ ወስደውኝ እሱ እዛው አዲስ አበባ እዛው ቦሌ ከሰሰኝ ክፍለ ከተማ ላይ ቁጭ ብሎ አልቀረበም። ከዛ አለመቅረቡን አቃቤ ሕጉም ዳኛውም ተናዶ እንደገና የ6 ቀን ቀጠሮ ለ23 ተቀጠርኩኝ። ስለዚህ ቦረና መጥቼ መመለስ ስለማልችል እዛው ገስታውስ ልባር ገስታውስ እየከፈልኩ ቁርስ ምሳራት እየበላው እኔ ደግሞ ገንዘብ እጄ ላይ ከገባ አልችልም፣ ችግር አለብኝ፣ የሆነ ብራንድ ነገር ካየው መግዛት ነው። 6 ቀን ቆይቼ 6 ቀን ላይ በ23 እንደገና ፍርድ ቤት ስቀርብ አሁንም ከሳሹ አልቀረበም። ዳኞቹ ነቀሉ። የሚገርም ነገር ነው የምነግርህ። እሱ 600 ኪሎ ሜትር ተጉዞ መጥቶ እሱ እዚሁ ቁጭ ሲደውሉለት ስልኩ አይሰራም፣ ዝግ ነው ስልኩ። የሚገርም ነገር። ከዛ በ23 አይደለ የቀረብኩት፣ በ24 ቀረብ ባይመጣም ውሳኔ እንወስናለን አለኝ ዳኛው። በ24 ቀረብኩኝ። ተዘግቷል መዝገብ ቤቱ፣ ወደ መዝገብ ቤት ይመለስ፣ ለዋስትና የከፈለውም ገንዘብ ይመለስ ተባለ። ከዛ ጉዳዮችን ለማስፈጸም የአፈጻጸም ወረቀቶችን ለመውሰድ የውሳኔ ወረቀቶችን እንትን ለማድረግ እና በዛ እንትን እያደረግኩኝ መጣሁ። አዋሳ 3 ቀን ቆየው። እዛ እነ ፓስተር ጌቱ ጋር እነ ፓስተር እያሱ ምናምን ህይወት ብርሃን እዛ ቆየው። ፕሮግራም ነበራቸው፣ አብሬ እዛ ከነሱ ጋር ቆየው። ከዛ ወደ ቦረና መጣሁ። ከትላንትና ወዲያ ማታ እኔ ላይቭ ላይ ገብቼ ስለ ገነት አርቲስት ገነት ንጋቱና እንደ ደግሞ
ጴንጤ በመሆኔ ተጸጸትኩ ምናምን የምትል አንድ ደግሞ የለንደን ደግሞ ነፈዛለች። የእነሱን ጉዳይ ማብራሪያ እየሰጠው ይህን ፎቶ ለጥፈውልህ እዛኛው ቤት ይቀጠቅጡኛል። እኔን አጀንዳ ማስቀየሪያ ነው። አስብ። ገነት ንጋቱ እኔ ጋር የደወለችውን እንትን አሰማሃለሁ ከፈለክ የቴሌግራም እንትኗን። ምክንያቱም የኔ ቪዲዮ ነው በጣም ቫይራል ወጥቶ ከ9,000 በላይ እንትን ሼር የተደረገበት ከ150,000 በላይ ቪው የታየበት አገር ምድሩን የነቀነቀ እንትን ነው የሰራሁት በሷ ቪዲዮ ላይ። እቺኛዋም ደግሞ መታ ጴንጤ በመሆኔ ተጸጸትኩኝ የነ የጩፋ ኢየሱስ የምናምን ኢየሱስ ኑ ጌታን ተቀበሉ ያልኩበት ጸጸተኝ ወደ ኦርቶዶክስ መለሳ ምናምን እያለች ድንብርብሯ ስካሯን እንትን ያለችበትን ቪዲዮ በዛ በኩል መልስ እየሰጠው ነኝ። በዚህ በኩል ለገነት እንትን መልስ እየሰጠው ነኝ። ከዛ ከስር ይጽፉልኛል፣ አራ አቤል አቡና ቤት ፎቶ ተሰቅሎ እየተረገጥክ ነው ይሉኛል። እንዴ እኔ ደግሞ እየቀለዱ መስሎኝ ምናምን እያልኩኝ እኛ የራሳችንን እዛ እየተወያየን ነው በእነሱ ጉዳይ። መጨረሻ ላይ ሃናን መጣችና በሌላ ሞባይል እዛ ቤት ውስጥ እየተነገረ ያለው ነገር ላይቭ ስትነግረን ሌላ ጉዳይ ነው። ከዛ እሺ ብለን የፈለጉትን ያውሩ ምናምን ብል ስንል ልክ የነሱ ቤት እኔ ጋር ወደ 180 ሰው ምናምን ነበረ። የነሱ በሪፖርት ምናምን ምክንያት ብትንትናቸው ሲወጣ እኔ ጋር ሲመጡ ያስታውቅ ነበር። ራሱን አቤል አቡናን ስም ሳይቀር እየጻፈልኝ ከስር ወደ 286 ደረስን ማለት ነው። ከዛ ቤት ተፈናቅለው ስለመጡ ከዛ ምንም አላልኩኝም። ከዛ ትላንትና መምጣት ነበረብኝ። ወደ ቦረና መጣው። ደወሉልኝ። እንትኑ ሪከርድ ተደርጓል። ጠቅላላ እዛ ቤት የተናገሩት ሁለቱም ጋር ደረሰ። የዱባይዋም ጋር የስዊድኗም ጋር ደረሰ። ከዛ እነሱ ጋር ተነጋገርን። ዛሬ ከፈትኩኝና እጃቸው ገባው ማለት ነው። ስለዚህ ምን ልል ፈልጌ ነው፣ እግዚአብሔር እኔ አውቃለሁ። እኔ ከእግዚአብሔር ጋር ያለኝን ኪዳን አውቃለሁ። በቃ በደንብ የማውቅ ሰው ነኝ። እግዚአብሔር ምን ሊያደርግ እንደሚፈልግ ምን ሊሰራ እንደሚፈልግ በደንብ የማስተውል ሰው ነኝ። የእግዚአብሔርን ስራ እነዚህ ሰዎች እንቅፋት እየሆኑብኝ ከሄዱ ጦርነቱ ከኔ ጋር ሳይሆን ከእግዚአብሔር ጋር ነው። የሰባኪ ያለ የአስተማሪ ያለ እየተባለ እነዚህ ደግሞ ግም የሆነ አጀንዳ አምጥተው መረበሽና መመጥመጥ ከፈለጉ ከኔ ጋር አይደለም ጦርነት ከኔ ጋር አይደለም። ስለዚህ የእግዚአብሔርን ጦርነት በቃ እኔ እዋጋለሁ አሌክስ እንጂ እኔ ወንድምህን ትሰማለህ። ማንም ሰው ማይልህ ልንገርህ፣ ማንም ሰው እዚህ የሚመጣው ቲክቶክ የሚንከባለለው ታውቃለህ፣ እኛ ቤት እየከፈትን መንፈሳዊ ነገር እንደምንሰራ። እኔ ወንድምህን ትሰማኛለህ። ዛሬን አይደለም ነገህን በእውነት ነው የምልህ። እኔን ከሰማኸኝ ከንጹህ ልብ የምነግርህ ነገር እግዚአብሔር ምስክሬ ነው። በመንፈሳዊ ነገር ምክንያት ነው ለምታደርገው ነገር ከወንድሞች ጋር ከተሽቲም ጋር ከአቤል አቡናም አንተ እያደረግከውን ነገር እግዚአብሔር ምስክሬ ነው፣ ልረዳህ እችላለሁ። ግን ምን አስብ መሰለህ፣ ይሄም መንፈሳዊ ነገር በሌላ መንገድ ነገሩን ከቋጨኸው በኋላ ወንድሞች ከስህተታቸው እንዲታረሙ በምትፈልገው መንገድ እንኳን ያንተ ልብ ቅናት እሱ እንኳን ከሆነ መንፈሳዊ ነገር ላይ አንተን ሊያስቀጥል የሚችለው ከዚህ በኋላ ማይንድህን ሳይዝ ስራህን መቀጠል እንዳልከው ነው። አሁን እንግዲህ ስንት ቢዚ የሚያደርግ ነገር አለ፣ ስንት ቢዚ የሚያደርግ ነገር አለ። ስራ አለብህ፣ አገልግሎት አለብህ፣ ስንት ነገር አለብህ። ይሄ ነገር ከዚህ በኋላ አንተ በጥበብ ነገሩን ዝጋውና በቃ ወደሚቀጥለው ስራ ሂድ። በቃ ሌላው ቢመጣ እውነቴን ነው የምልህ ይሄን አይልም፣ ቀጥል፣ አይዞ፣ በርታ ምናምን። ወዳጄ ጤንነትህ፣ አይምሮህ፣ የምትሰራው ነገር ሁሉም ነገር አንተ ስትኖር ነው። ማለቴ ምን ማለት ነው? በመልካም አእምሮ ነገርን ማድረግ የምትችልበትን ነገር እንድታስብ ነው። ስለዚህ እኔ ምን መሰለህ የምልህ እውነቴን ነው የምልህ በቃ ይዘጋ፣ ከወንድሞች ጋር ጨርስ፣ ሌላ የሚያገናኝ ርስት የለም፣ ዳይ ወደ ስራ በቃ አለቀ። ይህን ነው የምልህ ወንድሜ ሀብትሽ። አመሰግናለሁ ስለሰማኝ። እንግዲህ እኔ ከነሱ ጋር ምን የሚያገናኘኝ ነገር አለ? ከመጡ ግን እኔ እኮ አሌክስ እያልኩ ያለሁት ምንድን ነው መሰለህ፣ ምን እኔ አላነሳውም። 2 ዓመት ሙሉ እኮ የረሳሁት አጀንዳ ነው። 2 ዓመት ሙሉ እኔ ትዝ ብሎኝ አቁም ተሽቴ እና ዛ ሚግማሙት ሁለቱ ጋራ ምን እንትን አለኝ? ምንም እኮ ግንኙነት የለኝም። ምክንያቱም እኔ ከሚስቶቹ በላይ አይደለማ የተጎዳሁት።
እኔ ፓስተር በሚለው ስም ማጭበርበሩ ፓስተር በሚለው ስም እንዲህ የማፊያ ስራ የውንብድና ስራ መስራቱን ከማንኛውም ሐሰተኛ ነብይ ለይቼ ስለማላየው ያንን እቃወማለሁ፣ አጋልጣለሁ። ከዛ ውጪ ስለ ፐርሰናል ላይፉ ምን ይስራ ምን ይብላ እኔ እኮ ጉዳይ አይደለም። ይሄኛው እንትን ነው። ይሄኛው እንቅፋት ስለሆነ ምንም እድሜ ልኩን እንደ ጉፋያ ቢያጥቡትም የማይጸዳ ነው። ይሄኛው ከጊዜ ወደ ጊዜ እየወረደ እየቀለለ ስለመጣ እኔ እሱም እኔ መሳቅ ነው፣ በሱ ላይ መሳቅ ነው፣ መሳለቅ ነው። ምንም ጉዳይም አይደለም። ግን መተው አጥሬን ግን ስለነቀነቁ አልፋታቸው። ፐርሰናል ስታንድ እረዳለሁ። በቃ አሁን ገብቶኛል። ፎቶዬን ሰቅለው ምናምን በዚህ ደረጃ ሄደዋል ነው። እኔ አንድ እድል ስጠኝና እኔ ተሽቴንም ላናግረውና በቃ አንድ ይህን ነገር ቋጩት እባክህ። ተስፍሽ አብትሽዬ እባክህ በህይወት መኖርና በእውነት ነው የምልህ፣ ማን ነው በህይወት የሚኖረው? ነገ በዚህ ህይወት ውስጥ ነገ ምን እንደሚሆን የማይታወቅበት ዓለም እየተጣላን በወንድሞቻችን መካከል መንፈሳዊ ነገሩ ሌሎች ሰዎች መሰናክል እንዳንሆን ይዘው የመጣኸው ነገር ተቋጭቶ በቃ ላይፍ ይቀጠል። እኔ እሱን ነው የምልህ። እኔ አናገረዋለሁ ተሽቴን። ከዛ በኋላ ከቋጫችሁ በኋላ በርስት የለ ምንም ያገናኝ ነገር የለም። በቃ ስራ ላይ ፎከስ አድርገ እንድትቀጥል ነው። እነሱም ፎቶውን ሰቅለው ባደረጉት ነገር ልክ አይደለም። ከዚህ በኋላ አንተም በዚህ ጉዳይ መልስ በሰጠህበት ነገር ተቋይቶ ሰዎች መንፈሳዊ ነገር ላይ መሰናከያ መሆን አላስፈላጊ ነው። ስለዚህ ይህን ነገር ነው የምልህ። ላናግራቸውና እኔ አንተ ጋር በውስጥ እልክልሃለሁ፣ ስልክም ስላለኝ እደውልልሃለሁ። አዎ አሌክስ፣ እኔ ቃል ምገባልህ ምንድን ነው መሰለህ፣ ይሄ እንትን አንልም ማለት ባትሞክር ጥሩ ነው። ከነዚህ እንትኖች ጋር ራስን ሌላ የአእምሮ እንትን ውስጥ ባትከት ጥሩ፣ አእምሮን ባታቆሽሽ ጥሩ ነው። ለምን መሰለህ አሌክስ፣ እነዚህ ሰዎች እንቅፋቶች ናቸው። በቃ ሁለቱም የወንጌል እንቅፋቶች ናቸው። ቸርች የላቸው፣ ከትዳር የሚረባ የላቸው፣ ከስነ ምግባር የሚረባ ስነ ምግባር። እነዚህ የላይቭ ላይ እኮ እንቅፋቶች ናቸው። አንተ ልታስተምር ትችላለህ፣ ወይም ደግሞ ዲቤት ልታረግ ትችላለህ። እነዚህ ሁለቱ እኮ እንዴ አንተ እንዴት እነዚህ ከእንትን ላይ መጥፋት አለባቸው። አጥፍተን ያጠፉ ሰዎች እኮ አሉ። ስንት ያጠፋናቸው። አሁን ጆሲያ የሺሻውን እንትን እኔ አይደለሁ ያጠፋሁት እንዴ? ሺሻ እያጨሰ እየሰከረ በሚስቱ ላይ ውሽማ ይዞ እንደፈለገ እየሰከረ እየተደባደበ ሲመጣ የነበረውን ሰውዬ አጥፍቼ አልገላገልኳችሁም እንዴ? ከዚህ ላይ ደምረውን አጥፍቼ አልገላገልኳችሁም እንዴ? ስንቱን ነው አጥፍቼ ገላገልኳችሁ ከዚህ ላይ እንዴ? እነ ሲሳይ በሁለት ማሊያ የሚጫወቱ ሰዎችን አልገላገልኳችሁም እንዴ? ወደዛ እነ ኑሃሚን እነ ጆሲ የሚባሉ አንድ ኤርሚያስ የሚባሉ ዱባይ አላጠፋሁላችሁም እንዴ? የና አኬን ደላሎች እንዴ! ወይ ኦርቶዶክስ ኮንክ ኦርቶዶክስ፣ ወይ ጴንጤ ኮንክ ጴንጤ፣ አለበለዚያ ደግሞ ኒውትራል ሆነ እንደነ ቴዲ አዋሳ ኒውትራል ሆነ መስራት ነው። ከዛ ውጪ ስንቱን ያጠፋሁላችሁ እኔ እንዴ? ስለዚህ እነዚህንም ሰዎች አጠፋቸዋለሁ። አሁን ስለጀመሩ እመነኝ በቃ ቶታሊ ላይመለሱ አጠፋቸዋለሁ። ከእንትን ላይ እንዴት ነው ማጠፋቸው? አብረን እናያለን። አቤል በሬቻን ልክ አማን ሻሎምን እንዳጠፋ ነው ማለት ነው። አቤል በሬቻንም ማፊያው ተሽቴንም ዱርዬውን እናጠፋቸዋለን። ከቲክቶክ ላይ የሚሰማ ሰው ስታጣ እኮ እግዚአብሔርም እያቀለለ እያወረደ ስትሄድ ትጠፋና ሌላው ደግሞ የሚሰብክ ሰው ይሰብካል፣ የሚያስተምር እንደ ሌላው ሰው እንዳያገለግል አደረጉ እኮ። ሌላው ሰው ትዳር አሁን የትኛው አገልጋይ ነው ሴትን ለትዳር የሚጠይቀው? በተለይ አገልጋይ ሆኖ ማን ወንድ ነው ለትዳር አገልጋይ ሆኖ ሴት? ጠቅላላ ሴሰኛ ነው፣ አመንዝራ ነው፣ ዱርዬ ነው፣ ለማኝ ነው፣ ስራ ማይወድ ሰነፍ ነው፣ ምንም ስነ ምግባር የሌለው ነው። በእነሱ ምክንያት የስንቱ ሰው ህይወት ተበላሸ። ስለዚህ አልፋታቸውም አሌክስ፣ ከቲክቶክ ላይ እስኪጠፉ ድረስ አልፋታቸውም። ስለዚህ ተው፣ በዚህ ጉዳይ ላይ ጌታ ይባርክ። እናንተ በምንገናኘው ጉዳይ እንገናኛል እንጂ እነዚህም ምሳቸውን እኔ ነኝ የምሰጣቸው። አንዴ ጀምረዋል፣ የጀመሩትን ነገር ጨርሳቸዋለሁ። ናዝሪ አለሽ? በተረፈ እንዴት ነሽ? አለው እየሰማው ነው። አሁን እኮ አሌክስ እያነሳ ያለው ሀሳብ ጀስት እንደ ክርስትና አስቦ ለምን ስሙዛ እናረገውም ለምን ምናምን ነው እያነሳ ያለው። በመሰረቱ ጥሩ ሀሳብ ነው እያነሳ ያለው። ግን አንዳንድ ነገሮች በሚዲያ የመጡ ነገሮች በሚዲያ መጥራትና ማለቅ አለባቸው ብዬ አምናለሁ። ለመሰለ
ብዙ ሰዎች ሰምቶታል። አሁን ያነሱትን ሀሳብ ያቀረቡትን ነገሮች በጣም ብዙ ሰው ሰምቶታል። የሰማው ያ ውስጣቸው የገባው የውሸት መረጃ መውጣት አለበት፣ መጋለጥ አለበት ከሚሉት ወገን ነኝ። እንደዛ ነው መሆንም ያለበት። ተጋብዘዋል፣ ይምጡ፣ ዲቤት ያድርጉ፣ ሀሳባቸውን ያንሱ፣ በማስረጃ እንከራከራለን። ከዛ እውነት ይገለጣል። በቃ መሆን ያለበት እሱ ነው። እርግጠኛ ነኝ ይሄ እንትን በቃ ስንወቅጠው ሌላ ስራ አለብህ። አዎ ብዙ ስራ ነው ያለብህ፣ ብዙ መረጃ ነው የምታጠራው፣ ብዙ ነገር ነው የምትሰራው። ይሄ እውነታ ነው። ወደዛ ስራ እለፍ ነው እያለ ያለው ማለት ነው። እሱን ሀሳብ እንቀበላለን፣ ግን ይምጡ፣ እውነት ሊጋለጥ ይገባዋል። ስለዚህ እሱ በሱ ሀሳብ ላይ እኔ በጣም ቻሌንጅ መደረግ አለበት ከሚሉት ወገን ነኝ። እሱን ነው ማድረግ ያለብን እና አንዳንድ ከታች አትችለውም እንዲያታረገውም ምናምን እያሉ ኮሜንት እያነበብኩ ነበርና ምንድን ነው ሜዳው ላይ ፊሽካው ሲነፋ እናያለን። ፋይናሉ ላይ እንደርስበታለን። ምንም እንዳታስቡ በልልኝ። እንደዛ ነው። በዛ መንገድ እንቀጥላለን። አሁን ዶሮና አትበላም እንዴ? ዶሮና አትበላም? ዶሮ የሚገርምሽ እንትኑ ነው የተሰጠኝ። ምንድነው ገና ከቁሌቱ ላይ ነው ቀርቧላ። አይ ቁሌቱ ላይ ነው ስጋው ምናምን። በኋላ ሲነጋ ነው ጠዋት ቸርች ልሄድ ስል፣ በነገራችን ላይ እኔ እንትን ዶሮ አልበላም። የሆነች ጥብስ ነገር ስጋ ነገር ትንሽ ከበላው በኋላ ከቸርች ስመለስ ነው። አብቶሽ ወንድሜ እንዴት ነሽ እህታችን? ጆሹዋ ግን እናንተ ግን ቁጭ ብለን ማንጋት አለብን እንዴ? ጆሹዋ አንተስ ዩሮ ስለሚከፈል ነው። እኔ ምንድን ነውና ነው? ቆይ ለሊት ቁጭ ብዬ አንተ እኮ ነው ቁጭ ያረከል። እኔ አሁን ልተኛ ስል ድንገት አየሁና እንዴት ልተኛ? አይታለፋትሽ ደግሞ እንደዚህ ስመጣ እዚህ እኮ 2 ሰዓት ሆነብኝ። በቀደም ለሊት ሳልተኛ የዛን ቀን አንተ እንደውም ሄድክ አይደለ? ስንነጋገር እኔ ጆሹዋ ያኛው የአማኑኤሉ ሚኪ እንትን ስንል 10 ሰዓት ሆነ ማለት ነው። 10 ሰዓት ሆነ። 10 ሰዓት ተኩል ላይ ባስ ስለማይገኝ ወደ ቦረና የሚመጣው ባስ ስለማይገኝ ልብሴን ለበስኩኝ፣ ጸለይኩኝ። 10 ሰዓት ተኩል ወጣው ከገስት ሃውስ። ከዛ ባጃጅ አገኘው፣ 200 ብር ከፈልኩኝ፣ ወደ መናኸሪያ ሄድኩኝ፣ ቦረና ገባው ማለት ነው። አንድ እንቅልፍ ሳይወስደኝ ሳልተኛ ማለት ነው። በስማ ተርፋል። የሚገርም ነው። እኔ እኮ የማውቀውን ሰው ስላየሁኝ ነው የዛን ጊዜ የገባሁት እንጂ እኔ እንዲህ አይነት ነገር ላይ ላይቭ ገብቼ አውርቼም አላውቅም። ያን ቀን ደግሞ ከዛ ሰው ጋር ፕሮፌቲክ ምናምን ከሚባለው ጋር ደግሞ ገብታ አንተ ደግሞ መንፈስ ነኝ ምናምን አልክ። መንፈስ ነኝ እኔ አልበላም አልጠጣም ምናምን አልክ። እንግዲህ ካልጠጣ ያጠራቀምከውን ብር አካውንት ልክልሃለሁ የሰራህበትን። እንደውም ጥሩ ሰው አገኘው፣ ጥሩ ስፖንሰር አገኘው። ማይበላ ማይጠጣ እኔም እልክለታለሁ። አብረን ሰምተንማ አብረን ነው የምንካፈለው። ማይበላ ማይጠጣ ስፖንሰር። እኔ እኮ የገረመኝ ከዛ ከንግግሩ በላይ የእሱ እንደዛ መደንፋትና አንዳንድ ሰው ግን ወዲያው በትንሽ ነገር በቃ መጀመሪያ ባህሪውን ነው ማድረቅ ያለበት። ኦፊስ ትልቅ ኦፊስ ሐዋርያት ማን ነው ፕሮፌት የሚል ኦፊስ ላይ ተሸክመህ መተህ ገና ከአንድ ምስኪን ጋር ዝም ብለህ ማውራት ካልቻልክ ያ ሰው በተናገረህ ነገር ያን ያክል ሌሎችን እስከ መሳደብ ድረስ ወዲያው አፍ ሲከፈት እኔ በቃ ወዲያው በያየንሽ ቁጭ በይ ብዬ እኮ ወረድኩ። ዛሬ እንዴት እንደጠፋ አላውቅም። በእውነት ዛሬ በጣም ብዙ ሺህ ሰው ነው የነበረው። ሲገባ ሲወጣ የነበረውን ሰው የሚገርም በጣም ብዙ ሰው ነው የነበረውና ለምን እንትን እንዳረገ አላውቅም። ስንት ሰው መሰለ? 11 ያለሁት ማለት እሳቸው የሚመጡበት ቤተክርስቲያን ስሙን አልጠቅስም። እዛ ነበረ እሳቸው የሚያስተምሩ እና ሁልጊዜ ጉልበታቸውን ስሜ በጣም ነበረ ደስ ይላቸው ይለኝ ነበር። ሁሌ ግን ራዕየ ዮሐንስ ነው የሚያስተምሩት።
ጉድ አይ አይደለም። አይ እኔ ምልክ ለመሰለክ እኔ እዛ ጊዜ ገባ ገና 19 ምናምን እድሜ ላይ ያለው ነው። በቃ ገና ገብቷል። ይሄ ፍንዳታ እድሜ ያለ አይደል? የእሱ እድሜ ላይ ማለት ነው። እሳቸው በቃ ቀጥ አድርገውኛል። ይሄ እንትን እንዳልን ማለት ነው። እሳቸው እግዚአብሔርን እንድፈራ አድርገውኝ እንትን ያልኩት አልቀርም ነበር። ኡራኤል ቤተክርስቲያን ያስተምሩ ነበር እሑድ። የግብጾች መጽሐፍት በጣም ነው ማነበው። የመነኮሳትን የአቡነ ሽኖዳን በጣም ደስ ይላልና የባታውያን መጽሐፍ ደግሞ አለ ደስ የሚለው በጣም ከነሱ አንድ ጊዜ እንደው ማረሳው ማለት ነው። ይልክ በጣም ነው የምወዳቸው። በጣም ቀሲስ መንግስቱን በጣም ነው የምወዳቸው። በእውነት ሚስጣቸው አሁን በጣም ነው የምወዳቸው እና እንደውም ባለፈው ቲክቶክ ላይ ሼር እያደረጓቸው አይቼ በጣም ደስ ያለኝ እና እንትን የሆነ ጊዜ ቦሌ መድኃኒዓለም ከሀገር ሳልወጣ ፊት ማለት ነው ቦሌ መድኃኒዓለም እከታተላቸዋል። በየሄዱበት እሄዳለሁ እሳቸውን ትምህርት ማለት ነው። ከዛ ሰርጌጅ ይሁን ምናምን ብቻ ጥፍሬን ተሰርቻለሁ እና አዩትና አንቺ ብሎ እጄ መቱኝ ማለት ነው። ምንድን ነው ይሄ? አጥፊ 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 ብሎኝ ማለት ነው። ወዲያው አሳለሙኝና ይሄን ግን አጥፊ አጥፊ እኔ ልጅ አሉኝ ማለት ነው። አረሳው በቃ በጣም ነው የምወዳቸው። ሳሪስን ታውቂዋለሽ? ሳሪስ ሰፈር ሳሪሳ እዛ ይመጡ ነበር። ግን ቤዝዬ ማለት ነው እኔ የሚገርመኝ ነገር አንድ ነገር አለ ማለት ነው። እዚህ ቲክቶክ ላይ የምሰማው አሁን ጴንጤዎች ብዙ ጊዜ ህጻናቶች አያምኑም ህጻናቶች